ከ500 ስራዎች እኔ አንድ ሳምፕል ያስቀመጥኳቸው ኖሮ ለጋራሪ ለጸሎት ቤት ምን የሚወስዱት ግን ብዙ ናቸው ቆጥሬያቸው አላውቅም ብዙ ነው ኦኬ በእነዚህ ሁሉ ሀብት ማፍራትሽ ውስጥ የዚህ የባለቤትሽ ድርሻ 50-50 ወይስ 100% ድርሻው ምን ያክል ነበር ዝም ብለሽ አትንዘባዘቢ ነይና ፊርማሽን ቅደችልኝ ስለኝ ደነገጥኩ በጣም እስከዚህ ድረስ አልኩ አረመጣለሁ እንኳን ጋንተ መጣ ችግር የለም እኔ እንኳን አልከፋውክ እግዚአብሔር ያውቃል ያ ፈረንጆቹ ማጂካል አርት ይሉታል እሺ በእኛ ደግሞ ያው ቤተክርስቲያን ላይ ሰይጣን በእሳት ሰንሰለት ታስሮ ነው ተክልዬ መቆጣጠር አቃተኝ ራሴ ምን ነው ውሸት መሆን አልኩኝ አሲሶች ጋር ምናምን ይጻጻፋል እዛ ይቅርታ እጄን እየበላኝ ነው ሃይ ሲሉኝ ነው ምናምን ይለኛል ኬላ ዘግሰው አስፈትሸዋል ሲያስፈትሹ ሲያጡኝ ፖሊስ ጣቢያ ሄደዋል እና ሰርቃለች ነው ብሏቸዋል የክዳት ያልሽውን በሙሉ አመነልሽ አስቻለኝ ይጂ አልኩኝ አንቺ ብዬ ማለት ራሴ መቆጣጠር አቃተኝና ይጂ እናቴን አትንኪያት አልኩኝ አሉ እንኳን እንደዚህ አይደለም በቃ ሽቁጥቁጥ እንደላችሁ ሲዲዩ እንደዚህ ተሸፋፈነ ሰው ነው የመጣውና እዛም ነው የደነገጥኩት እዛ ጩቤ ሲያወጣ ቀጥ ብለሽ ይጂ ብሎ ጩቤ ሲያወጣብኝ እኔ በጣም ጮኩኝ ማለት ነው ደንግጬ ከ11 እስከ 14 ማለት በተከታታይ ለ300 አመታት አባቶች በኢትዮጵያ ሲስሉት የነበረው እንዲህ አይነት አሳሳል ነበር መብላት ሲያምረኝ ሳልበላ ጾሚን ያደርኩኝ እየሰራዋት ቤት ናት አርሜኒያ ኮልዩ ናት ቅድስት አርሴማ አለቻት 93% ህዝቧ ኦርቶዶክስ ቅዱስ ጎርጎሪዮስ አርሜኒያ 15 አመታት የተጣለበት ጉድጓድ እዚያ ነው ይህን ሁሉ ለማስጎብኘት ሲምባ ትራቨል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ 0116622922 0988 383838 0953444000 ሲምባ ትራቨል እንደ ታዛዥ ልጅ እንዴት ናችሁ ይሄ እግረኛው ሚዲያ ነው ተክለ ሃይማኖት አዳነ ነኝ ለመንገር አይደለም ለመድገም ያህል ነው ሼር ሰብስክራይብ ማድረግ ማስደረጉን አትርሱ እንደ ውለታም ይቆጥራዋል እሱን የዛሬ እንግዳችን ሰዓሊት ሃይማኖት እውነቱ ትባላለች ቀለም በጥብጣ ብራናም ዳምጣ ስለ አድህኖን ኢትዮጵያዊ እንዲመስሉ አድርጋ የምትስልባቸው ጥበቦቿ ለኔ በስቱዲዮ ደርሶ ላይ የሰው ድንቅ ነበሩ ህይወት በዚህ መንገድ እየሄደ መተዳደሪያዋም ስዕል ሆኖ በመሃል የፍቅር ህይወት ተጀመረ ሌላ ስዕል እዚህ ጋር ለስንቆይ የምንሰማው እኔና ሰዓሊት ሃይማኖት እውነቱ ከናንተ ጋር ነን እናንተም እኛን ምሰሉ ሃይማኖት እውነቱ ስምሽ ደስ ይላል ይሄ ምን ይላል እግረኛው ሚዲያ እንኳን በደና ወደ እግረኛው ሚዲያ መጣሽልኝ እንኳን በደና ቆያችሁ ሰላምሽ መስከን እግዚአብሔር ይመስገን ደርበብ ብለሽ ለኪዳን ለቅዳሴ እንደሚሄድ ሰው መስለሽ ነው የመጣሽው ጉዳዩ የኢንተርቪው ነው ግንኙነት አለው አለባበስና አመጣጥሽ ያው የሃይማኖት ስራ ስለምሰራ አዎ አንቺ ሃይማኖተኛ ነሽ ነው ስምሽ ብቻ ነው ሃይማኖት አይ ሃይማኖተኛ ነኝ እሺ ለምሳሌ ሃይማኖተኝነት በምንድነው ኦርቶዶክስ ነሽ አቃለሁ ኦርቶዶክሳዊ ነኝ ማለት ነው ሃይማኖተኛ ነኝ የሚያስብለው ወይስ አይ
በሃይማኖት ውስጥ ያሉ ህግጋት፣ ትእዛዛት፣ ቀኖና፣ ዶግማዎችን በመፈጸም ስርዓተ አምልኮን በምን አይነት ሃይማኖታዊ ስርዓት ውስጥ ነው 24 ሰዓት ውስጥ የሚያልፈው? ሲያልፍም 7 ቀን ሲበዛም 365 ቀንም አለ በአመት። በዚህ ውስጥ ግን ሃይማኖተኛ ነኝ እንዳልሽኝ ስምሽም ከዚሁ የመነጨ ሃይማኖት የሚል ስም እንደተሰጠሽ ገመትኩኝ። እንዴት ነው ጊዜሽን ከፈጣሪሽ ጋር ያለሽን አስተዳደር እንዴት ነው ንገሪኝ እስኪ። እኔ ያው ለ12 ጉዳይ አላርም አለችኝ። እሱ ሲጮህ እነሳለሁ። ከዛ ጸበል እረጫለሁ፣ እሰግዳለሁ። ስዕል ቤት አለችኝ። ስዕል ቤቷ ላይ ደግሞ ዕጣን አጨስና የቤተክርስቲያን ዕጣን፣ ከዛ ጸሎት አድርግና ስራዬን ጀምራለሁ። ንግስ በሚሆን ሰዓት ሄዳለሁ። በብዛት ስራዬ ከቤት ማያስወጣ ስለሆነ ብዙም ጊዜ አልሄድም። ግን ገዳማቶች ሲሄድ ግን በብዛት ገዳም ኮንኩኝ ገዳም አሳልፋለሁ። ገዳም ካልሄድኩ ቤት ኮንኩ ስራ ላይ ከሆነ ከሰኞ እስከ ዓርብ እንደዛ ነው የማደርገው። ከጸለይኩ በኋላ ስራዬን ጀምራለሁ። እሁድና ቅዳሜ ግን አስቀድሳለሁ። በቃ እንደዛ ነው። ዕጣን ታጨሻለሽ፣ ትጸልያለሽ። እንደዚህ በጣም ብዙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንም መምህራንም ደግሞ እንዲህ አይነቱ ስርዓት እኮ በቤተክርስቲያን የሚደረግ ነው። ቤተክርስቲያንን ወደ ቤት ማምጣት ሳይሆን ራስ ወደ ቤተክርስቲያን መሄድ እንጂ በግል ቤት ጸሎት አድርጎ እንደዚህ ስርዓቱ አይፈቅድም ሲሉ ሰማለሁ። ተስማሚያለሽ በዚህ? አይ አይደለም። እንደውም መጽሐፍ ቅዱስ ላይ አለኮ አንድም ሁለትም ሆነ እኔን ከጠራችሁኝ ያላችሁበት ቦታ አለው ብሏል። እሺ አንተ በሚመች ቦታ እግዚአብሔርን መጥራት ቤትሽ ውስጥ አንድም ሁለትም ማለት እኮ ሲጀመር ቤተክርስቲያን ማለት የመናን ህብረት ነው። ቤተክርስቲያን ያው ሱባኤ የምናረግበት ነው። ቤተክርስቲያን ደግሞ የራሱ የሃይማኖት ቦታ ነው፣ ዋናው ቦታ እና በማይመች ሰዓት ደግሞ ቤትክ መጸለይ ግድ ነው። ቤት ላይ እኮ ስሙን በጠራህበት ሰዓት የትም ቦታ ቢሆን እግዚአብሔር ካንተ ጋር ነው አላህ። አዎ እና አመስግነህ ደግሞ ስራ ስትጀምር ደግሞ ስራክ የተባረከ ይሆናል። እና ደግሞ በዛ ላይ ሃይማኖት ስራ ስለምሰራ የሚገለጽልኝም በዛ ነው። በጸሎት፣ በስግደት፣ ጸበል በመጠጣት ነው። እሰይ አይ ስላነሳህልኝ ነው የነገርኩት። በጣም ነው የማመሰግነው። ደግሞ በግልጽ ነው የነገርሽኝ። ደግሞ ያንቺ ኤክስፒሪየንስ ልምምድ ያንቺ ሃይማኖታዊ መከተል ለሌሎችም ይሆናል በሚል ነው። አለባበስሽም የእምነት ስርዓት ስላለው የተወሰነ ንገሪኝ ብዬ ነው። እንዳልኩሽ ቀደም ሲል መምህራን እንዲህ ሲሉ ሰማለሁ። እንዲህ አይነቱን ስርዓት ወደ ቤት ማምጣት ሳይሆን ራስ ወደ ቤት መሄድ ነው ሲሉ ስለምሰማ አንቺም ደግሞ ጠቀስ አደረግሽልኝ። 2ም 3ም እኮ ብቻሽን ነሽ የሚለው የተወሰነ አይ አሁን መጨረሻ ያሳመንሽኝ እኔ ስራዬን ሲጀምር ማደርገው ጸሎት ነው ባለሁበት ሁኔ ፈጣሪን ስሙን ለማንሳት እንጂ ለቅዳሴ ለቁርባኑ ለማስቀደስና ለኪዳኑ ወደዛው ነው እግሬ የሚያመራው ነው ያልሽኝ። አመሰግንሻለሁ። ሃይማኖት እውነቱ የሚገለጽልኝ በዚህ መንገድ ሲጀምር ነው አልሽኝ። ስዕሎችሽ ሰዓሊ ነሽ። ሰዓሊነትሽን በእውቀት በመማር በትምህርት ቤት ነው በጸጋ በመሰጠት በመገለጽ ነው ያገኘሽው? የትኛው ነው ጸጋሽ? እኔ በተሰጦ ነው። ግን ገዳማቶች ሄድና የአባቶችን ስራ ጥበቦቻቸውን አያለው። ከዛ እኔ ደግሞ ተሰጦን ጨምርበትና እያሳመርኩ ሰራዋለሁ። እንደዛ ነው የምሰራው። ስንት ጊዜ ሆነሽ ስዕልሽ? አሁን ከ15 ዓመት በላይ ሆኖኛል። ምን ያህል ስዕል ሳልሽ? 500 ስራዎች እኔ አንድ ሳምፕል ያስቀመጥኳቸው ኖሮ ለጋራሪ ለጸሎት ቤት ምን የሚወስዱት ግን ብዙ ናቸው። ቆጥሬያቸው አላውቅም። ብዙ ነው። 500 ቤት አለ ሳምፕል ያስቀመጥሽው ነው? አዎ ለነሱ 10 ስሰጥ ለኔ አንድ ያስቀመጥኩት ዶሎ እናብዛው ማለት እኮ ነው። አዎ በጣም ብዙ ነው። አዎ ብዙ ስቆች የኔን ስራዎች ናቸው የሚተላለፉት የሚቀባበሉት ማለት ነው። አንደኛው ላይ ይረከበኛል፣ ለዛም ሼር ያደርጉታል። ሁሉ ሀገር ላይ አለ የኔ ስዕል። አክሱም አለ፣ መቀሌ አለ፣ በቃ አዲስ አበባማ ሙሉን ናቸው። ብዙ ናቸው ስራዎቼ። ስዕሎችሽን የተወሰኑ ሳይ ነበር። ስቱዲዮሽን መጥቼ ነበር። ቤትሽ ውስጥ ናት ስቱዲዮሽ፣ የሆነ ከፈል አድርገሻል ሳይ ነበር።
በጣም ደስ የሚል ስዕሎችን ጺም ያለ ኢትዮጵያዊ ነገራቸው አብዝቻ ያለው አይናቸው እግራቸው ጺማቸው ብዙ ነገራቸው ኢትዮጵያዊ ነገር ነው የሚመስለው እና ወደ ኢትዮጵያ የማምጣት ብዙ ጊዜ ስዕላትን ደግሞ ስናይ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ስዕል አድኖች ቀያይ መልአክ የሚመስሉ ኢቭን መልአክን ራሱ እንደዛ ተደርጎ ነው የሚሳለው ኢትዮጵያዊ ማድረጉን ከየት አመጣሽው ማድረጉ ሲመከራል ወይ ስለ ስዕል የተወሰነ ነገር ንገሪኝ የአባቶች ስራ እንደሆነ መጠን የነሱን ስራ ነው የተደበቀውን የተቀበረውን ስራ ነው ፈንቅዬ ያወጣሁት እሺ አሁን በአብዛኛው እንደዚህ የሚሰራ ትግስትም ያለው የለም ብዬ ነው ማስበው ያው ራሴ ለማጋነን ባይሆንም በጣም ነው የምሰራው አይከን ሰራለው አይከን ማለት በፈረንጆች ነው የኛ የገበታ ስዕሎች ናቸው የሚባሉት በብራና ሰራለው በብርሌ በብርጭቆ በጠርሙስ በብረት ሰራለው በቃ ባገኘሁት ማቴሪያሎች ሰራለው በሸራ በሞርዶፋ እና እሱን ሰራ ጠልሰም ሰራለው እንዳለ ሰራ ሙሉን የአባቶች ጥበብ ነው የአባቶች ጥበብ ደግሞ በራሳቸው ቱርፊቱ የኢትዮጵያ ቱርፊትን ይዘው ነው የሚሰሩትና የሱን ባህላችንን ይዘታችንን ሳይለቅ ነው መሆን ያለበት ለዛ ነው ለምን አገራችንንም እንደማስተዋወቅ የኛም ደግሞ ባህላችን ስራችን ደግሞ የኢትዮጵያ አርት ኢትዮጵያ መምሰል አለበት የግብጻዊ ለብቻ ግብጻዊ ነው የሌላ የአርመናዊ የሌላ ነው የኛን ደግሞ የራሳችን ነው ጥበብ ያለን እኛ ምን አይነት ጥበብ እንዳለን የራሳችን ቱርፊት የራሳችን ይዘት የራሳችን ውበት አለን እና ለዛ ነው የራሳችን ብቻ ያረኩት በጣም ደስ ይላል ያማምራሉ እንደውም የተወሰነ ስራዎችን ይዤ መጥቻለሁ እንግዲህ ህዝቡም እንዳይ እናንተም እንድትጎበኙት ደስ ይለኛል ያ እዛ ጋር ያለው በሙሉ ስዕል ነው ስዕሎች ናቸው ቁም ነገር አህመድ አመጣችሁ ደህና ነሽ እንዴት ነሽ ፊት ለፊት እኔን ከጀርባ አንቺን ካሜራው ያሳያል ማለት ነው ዋው በጣም ያምራል ይሄ ራሱ በጣም ነው የሚያምረው እንዲሁ እሺ እሱ ምን የሚባል ስዕል ነው ይሄ የገበታ ስዕል ነው አይከን ያልሽኝ ቀደሙ አይከን በፈረንጆች ነው በእኛ የገበታ ነው የሚባለው እሺ እና ይሄ ተፈልፍሎ ነው ልሙጡን ፈልፍየው ነው ራሴን የምቀርጸው ዛገጽም ራሴን ቅርጻቅርጹ ማንጭ ኦኬ በጣም ይገርም ነው እና ተፈተሞ ተከፋች እናንተ ናቸው ይሄኛው የ21ኛው ክፍለ ዘመን ያሳሳል ስልት ነው በዘመናዊ የተሰራ ነው ሙሉ ድርሰቶች ናቸው ይሄ ያለው ስቅለቱ አለ በጣም ይገርማል ሃይማኖት ይላል ከስር ፈርመሽበታል ግድ ነው ይሄ እንዳለ እንደዚህ ላሳይ እሺ ይሄ ልስጥሽ ዋው ይሄ ቅርጹ ጥርቡ ባንቺ እጅ የተጠረበ ነው እጅሽ ይባረክ በጣም ነው የሚያምረው አሜን አሁን የዚህኛው አሁን ያሳየው እጥፍ ነው እሺ እጥፍ ናቸው ይሄ በአንደኛው ነው መስቀል እሺ ይሄ እጥፍ ነው ለዛ ነው የረዘመው ከዛ አይውና እንደዚህ ሲሆን እንደዚህ ሆነ በዚህ ደግሞ ሲዞር ይሄ ከ11ኛው እስከ 14ኛው ክፍለ ዘመን ወደ ኋላ የተመለሱ ናቸው እነዚህ ይሄና ይሄ ይለያያል ጥፋታቸው ይዘታቸው ሙሉ ማለት ነው አሁን ይሄ ምን ላይ የሚሆን ነው ይሄ ብዙ ጊዜ ስዕልን የማቀው ወይ ቤተክርስቲያን ባቦጀዴ በመናምን ሆኖ ይለጠፋል ቤተክርስቲያኑ ላይ በውጭም በኩል አሁን ዘምኖ በመስታወት ተደርጎ በፍሬምም አለ ደግሞ በጣም የሚያምራል እንደዚህ ይችላል እስኪ ተርፈናል ስዕሉ ነው ያተረፈኝ እንጂ አንሸራቶኝ ነበር ይሄው ለማሳየት ፈልጌ ነው እታይሻለሁ ኪም እታይሻለሁ በጣም ነው የሚያምረው ይሄ ለስንት ነው እንትኑ ዋጋው 50 ሺህ ብር ሃይማኖት እውነቱ ስዕል ነው ይታያል ካሜራማን ይዘኛል በደንብ እሺ ይሄ 50 ሺህ ብር ነው ተመልካቾቻችን እዩት እንደዚህ ይከደናል
ይሄ ከወይራ ነው የተሰራው በውስጡ ያለው ግን ቅዱሳት ስዕላት ናቸው በጣም ነው የሚያምረው በጣም ነው ይሄ የስንተኛው ክፍለ ዘመን ስዕል ነው ከ11ኛው እስከ 14ኛው ክፍለ የ300 ዓመት ለ300 ዓመት ጊዜ ከ11 እስከ 14 ማለት በተከታታይ ለ300 ዓመታት አባቶች በኢትዮጵያ ሲስሉት የነበረው እንዲህ አይነት አሳሳል ነበር በጣም ደስ ይላል እሺ ኦ ደግሞ ሌላ መጣ ኪም ምን አይነት እንትን ነው ያሳየሽኝ ያለሽው እነዚህ ከቆዳ የሚሰሩ ናቸው ይሄ መጽሐፍ ነው የሚመስለው ኦ እሺ ሮቦሎ ከዚህ እስከዛ ድረስ በሁለቱም ነው የሚሰራው በሁለቱም እስኪ ይሄ ብራና የአንድ ከብት ቆዳ ነው ሙሉ የበሬው ነው እነዚህ ተመሳሳይ ናቸው ይሄም እንደዚሁ እሱን እኔ ፍቄው ነው እስኪ ወይ እንደዚህ እስኪ እንደዚህ እንዘርጋው እስኪ ከዛ እስከዚህ ድረስ ሞጣ ቀራኒዮ እርሻው አይታረስ ምነው አይታረስ በሬሳ ላይ መጣው ከዛ እስከዚህ ድረስ ግጥሙ ትዝ ብሎኝ ነው እንጂ ምንድነው ይሄኛው ይሄው ፈረንጆቹ ማጂካል አርት ይሉታል እሺ በእኛ ደግሞ ያው ቤተክርስቲያን ላይ ሰይጣን በእሳት ሰንሰለት ታስሮ ነው ሰይጣን ይሄ በእሳት ሰንሰለት ታስሮ ነው ላይ የምታያቸው ጥልሰም ስራዎች ናቸው ይሄ ደግሞ ኢንፊኒክስ ላይ ነው ኢንፊኒክስ አለ ይሄ ሰው አንበሳ መልኩ ሰው አንበሳ እባብ ጅራቱ ዮሐንስ ራእይ ላይ በሃይማኖታችን እባብን እንደሚመስለን ዮሐንን ያሳታት እባብ ስለሆነ ሰይጣንን በዛ ስለምንስለው ይሄንን ሰይጣንን እባቡ ጠላልፎት ነው በቃ ራሱን በራሱ ሰይጣን ራሱ እንደማይሆን ነው ከዛ እንደዚህ ይሄ ስዕል ዘጌ አለ ይገርም ስዕሎቹ ተፋፍቀዋልና አንቺ እዛ አይተሽው መጣሽ ከዛ እንደዚህ ሳልሽው ይገርም ነው ጎበስ ጠርሰሞቹ ደግሞ አብዛኛውን በህልሜ መራሱ አያቸዋለሁ በህልምሽ እሺ እንዴት አድርገሽ ተነስቼ ሰራቸዋለሁ በህልምሽ ያየሽውን ብድግ ብለሽ ወደ እውን ታመጫዋለሽ ዋው ስለዚህ እንደመገለጽ ነው ታዲያ ህልም አይደለም በቃ እንደመገለጽ ይሄ ምንድነው ይሄ እንደ ጃንጥላ ነው እንደዚህ ስታየው ግን የጸሎት ቤት ሲዘረጋ ጣራ ላይ ታረጋውና ይሄ እንትን ላይ ሙሉ ስዕሎቹ አይዘቀዘቁም እስኪ እስኪ አግዢንኪ ግጠም ይገጥማ እንደ ጥላ ነው ይሄ ከዛ ይሄ እንትን ላይ ነው ጸሎት ቤት ኮርኒስ ላይ ነው የሚሆነው ዋው በጣም ያምራል ሲሰበሰብ ደግሞ በጣም ነው የሚያምረው ሮቦሎ ጀንዴ ታውቂያለሽ መተኛ የድሮውን እንዴት እየሰራው ይጣፋኛል ጀንዴ ነው የሚመስለው ይሄ ነው ይሄ መተኛ ነበር ጀንዴ ማለት መተኛ ነበር የሚጠቀሙበት የበሬ ቆዳ ማለት ነው የበሬ ቆዳ እንትን ተፍቆ ጸጉሩ እንደ ፍራሽ ይጠቀሙበታል ያነጥፉና ይተኛል እንደምንጣፋ እዚህ ውስጥ አራት ነው ያለው አራት ወንጌሎች ናቸው በተራ እያወጣን ቅዱስ ሉቃስ ዘላለም ሉቃስ ይላል ከጽሁፉ የቅዱስ ሉቃስ ስዕል ነው ይሄኛው ደግሞ ቅዱስ ዮሐንስ በአዋፍ ጽሁፉን ቃል ስጋ ሆነ ዮሐንስ 1:14 ይላል በጣም ጥሩ እሺ ቅዱስ ማቴዎስ ነው በሰው ይመሰላል በደንብ ያዡ ያዡ ደስ ዋው በጣም ይገርማል እናመሰግናለን እሺ አምጪው እዚህ ጋር
በጣም ነው ወፍራም ናቸው። በጣም ነው የሚያማምሩት። እናመሰግናለን ስላሳየሽን። ኪም ደግሞ ስለተባበርሽን እዚህ ጋር እናመሰግናለን። እቺኛዋስ ምንድናት? እሷ ቁርአን ትያለሽ? ቁርአን እጽፋለሁ ሙሉ። ኦኬ ለነገሩ ቁርአን ጽሁፍ ነው ያለው። ስዕላቶችም አሉት ግን ያው የነሱ በጨረቃ የነሱን ነው የምሰራቸው። የራሱ ላይ ወረቀቱ ላይ ያለውን እኔ በብራና ሰራላቸዋለሁ። ክታብ ሰራላቸዋለሁ። ይገርም ነው። ምን የሚል ነው እዚህ ውስጥ ያለው? የአላህ ስሞች 99 ስሞች ናቸው። የአላህ 99 ስሞች እዚህ ጋር አሉ። እንትን የቻለውን አድርጌያለሁ። ችሏል 99ን የቻለውን ያደረኩ እንጂ ላይችል ይችላል። በጣም ይገርማል። በጣም አንቺ በጣም ጎበዝ ነሽ። በጣም አድናቂሽ ነኝ። በጣም ነው ማመሰግነው። የሚገራርሙ ስዕሎችሽን ያየነው የተወሰነ ስለ ስዕልሽና ስለሽ በመሸጥ ነው የምትተዳደሪው? በምንድነው? እሱን ንገሪኝና ምናልባት ደግሞ ተመልካቾች ይሄን ስዕልሽን አሁን ካሳየናቸው መካከል የወደዱት የኔ ቢሆን ያሉትም ካለ መውሰድ የሚችሉት ማግኘት የሚችሉት እንዴት ነው? እሱን ንገሪኝ የተወሰነና ወደ ታሪካችን እንገባለን። ለጸሎት ቤት ይጠቅማል። እንደገና ልጆቻቸው የታመሙባቸው ብዙ የተጎዳ ሰዎች አለ፣ ብዙ ነገር የሚፈልገው ሰው አለ፣ በጥርስ ይሰራላቸዋል። ስዕል አድኖቹ ለጸሎት ቤት ለቤተክርስቲያንም ካሰሩኝ ይሰራለሁ እና ሱቆቹንም ማስረክባለሁ። በቃ ያቀሙን ሰው ይገዛኛል። ስለዚህ ደንበኝነቱ እንዴት ነው አሁን? ጥሩ ነው ገበያው? ምንም የለም። ወቅቱ ቤተክርስቲያን ትስያለሽ? የቤተክርስቲያን ያሉ አሁን አንድ ቤተክርስቲያናት በሰዓሊዎች ነው እንድከን ባንች አይነት በወንዶች ምናምን ነው እንደውም ሲያስሉ ልዩነት አለው እንደዚህ? ልዩነት የለውም። በጨረታ ነው እና ደግሞ ያው በሰው ይሄን ደግሞ እድሉን አላገኘው። በጣም ጥሩ። ዋጋሽ ውድ ካልሆነ እርግጠኛ ነኝ ብዙ ተመልካቾችም ይደውሉልሻል። ስልክሽንም ቪዲዮ ላይ እናደርገዋለን። ያው ስዕል ላይ የተለጠፈ ስለሆነ ማለት ነው፣ የሥራ ስልክ ስለሆነ መልካም እድል እመኝልሻለሁ ስራዎችሽን በተመለከተ። የዚህ ሁሉ ጥበብ የዚህ ሁሉ ጥሪት አንቺ አሁን ቅድም የቁርአን የአላህ 99 ስሞችንም ጽፈሽ ሁሉ አየውሽ። የሰዓሊነት ጥበብ ስትጠራሽ ከፍ አርጋ ነው የጠራችሽ፣ በአረብኛም ጭምር ማለት ይቻላል። ድምጿን ከፍ አርጋ ጥበብ ጠርታይ ነው ሲባል እንሰማለን። ያንቺ ጥሪሽ ድምጿን ጎላ አርጋ ነው። ምክንያቱም ሃይማኖታዊ ነሽ፣ የሃይማኖት ሰው ነኝ ብለሽኛል። ግን ደግሞ አልፈሽ ሄደሽ ቁርአኑንም በአረብኛውንም ትሰያለሽ። ይሄ የጥበብን ደንበር የለሽነት ያሳያል እና ጥሪሽ ትልቅ ነው። ደግሞ የሚያስደንቁ ናቸው። በመልአት ናቸው፣ ቅርጹም በቆዳውም በምኑም። መልካም እድል እመኝልሻለሁ። ሃይማኖት እውነቱ የሰዓሊነት ስምሽ ነው። ስትታወቂም ሃይማኖት ሰዓሊ ሃይማኖት ተብለሽ ነው። በአንድ ወቅት ደግሞ የዛሬና ያርገውና በወይዘሮነት ማዕረግ ነበርሽ። ወደ ትዳር ህይወትም ገብተሽ ነበረ። የእንዲህ አይነት ጸጋ ባለቤት የሆነች ሴት እንደሰማሁት ታሪክሽን በጨረፍታና በግርድፉ ያ ታሪክ ብዙ ውልክፍክፍ የበዛበት እንደው አንቺ በእምነቱም የጸናው ነው ስላልሽኝ የምትስያቸው ስዕሎችም በጎንሽ ስላሉ በርትተሽ እንጂ መሰበር መውደቅሽ ብዙ ነው እና ብታቀርባት የሚል ሰውም ጠቁሞኝ ነው። ምንድነው የተፈጠረው? ይቅርታ ስለተሳስብ ትንሽ ስሜታዊ ስለመሆን በኮሮና አካባቢ ነው እና ስራ የለኝም ነበረ። ስራ በጣም ቀዝቅዞብኝ ነበር። ኮሮና ያው ሙሉውን ሰው ስራ የለውም ነበር፣ አብዛኛውን ማለት ነው። ያው ከቤት እንዳትወጡ ነበር የሚባለው። ከዛ በፊት ቤት ነበረኝ የግሌ፣ ግን እንትን አይደለም ካርታ የለውም። ኦሮሚያ ክልል ነው። ቤት ነበረኝ እና የሚከራይ ቤት 5 ቤቶች ይከራያሉ። አንድ ትልቅ ቤት አለ። ደካማዎችን ቤት የፈረሰባቸው ምናምን ነው የሚኖርበት እና ምንም ነገር ጥቅም አላገኘበትም። ከዛ
በስራዬን ስለምሰራ ሱቅ ነበረኝ። ሱቅ እያለሁኝ ጋላ እንትን ባዛር አሳያለሁ። ባዛር ሳሳይ ነብዩ ባዩ ኢንተርቪው ያደረገኝ ማለት ባዛር ሳሳይ ዝም ብዬ አላሳየም። ረዳት ፕሮፌሰር ነብዩ ይቅርታ ብራና ይዤ እየሰራው ቀለም ይዤ እየሰራው ለምን እያሳየሁም እዚህም ደግሞ ስራ እንዳልፈታ በማለት አየኝ። በጣም አደነቀኝ፣ ደስ አለው። ይሄ አንቺ ስራ ነው ሲለኝ አዎ አልኩት። ከዛ ሱቅ መንግስት ምን ሱቅ ሰጥቶሻል ሲለኝ ምንም ነገር መንግስት አላገዘኝም። በተለያየ ሚዲያዎች ሄጃለሁ። ኢትዮጵያ ቴሌቪዥን ላይ የተለያየ ቦታ ተለቋል፣ ግን ምንም ነገር እገዛ አላገኘሁም። ጮክ ያለው ምንም ድምጽ ያልተሰማም እና በራሴ ግን ሱቅ ከፍቻለሁ። እመቤታችን ላይ ጨረታ ገብቼ እሷ ጋር ስራ እየሰራሁ ነው። የትም እመቤታችን ማለት እሺ እንጦጦ ማርያም ሱቅ በጨረታ ነው የሰራሁት። እሺ የገባሁት ማለት ጨረታ አሸንፌ እሺ ስለው ጉለሌ ክፍለ ከተማዎችን ጠራቸው። አሁን ሆኖ ሱቅ ስጧት አግዟት አላቸው። ከዛ እሺ እንድትመጪ ቢሮ ይናሉኝ። ስልካችንን ተቀያየርን። ሄድኩኝ። ሲሄድ ንግድ ፍቃድሽን ዝጊና ነው ያለ። ከንግድ ፍቃድ ላይ አይቻልም፣ ስለዚህ ንግድ ፍቃድሽን ዝጊያለሁ። እሺ ብዬ ንግድ ፍቃድን ዘግቼ ሄድኩኝ። ሲሄድ 5 ሆነሽ ተደራጅተሽ ነው ያለኝ። ከዛ እንደዚህ እኮ ተብዬ ነበረ፣ ለምን ንግድ ፍቃድን አዘግቼ እንደገና እዚህ ደና እየተንቀሳቀስኩ ነበረ፣ ቤተሰብ አስተዳዳሪ ነኝ እና እንዴት ንግድ ፍቃድን አዘግ መጀመሪያ አትነግሩኝ ሳላዘጋ በፊት ለምን ልተዳደር ነው? በእናንተ አልሰጣችሁኝ። 5 ሰዓሊ በጉለሌ ክፍለ ከተማ ከየት ነው የማገኘው? እኔ ከሰው ጋር አልግባባም። ለምን ስራዬ ቤት ነው፣ በቃ ከቤት አልወጣም። እዛው ሱቄ ላይ እሰራለሁ፣ እዛው ነው የምሸጠው። እንግዳ ሲመጣ ተነስቼ እና ሰዎችን የምግባባበት ጊዜ የለኝም ነበር። እንደዛ ስላቸው እኛ ለምን እንደው ፕሬዝዳንቱ ለምን አይመጣም አይቻልም ሲሉኝ በቃ እንደዛ ከሆነ ምንም ማድረግ አልችልም ብዬ ቤት እነሱም ቢያሉኝ አቤት ተቀመጥኩ። እንደውም የድጋፍ ደብዳቤ ሰርጸ ጻፈልኝ እና ሰጠኋቸው። እምቢ አሉኝ። መኖሪያ ቤት መስራት ጀመርኩ። ከዛ ኮሮና ገባ። እንዳጋጣሚ ኮሮና ገባ። እንደገና ምንም ስራ ጠፋ ማለት ነው። የቤት ኪራይ መክፈል ምናምን አቃተኝ። በዛ ሰዓት በኤፍቢ በተለያየ ሚዲያ ምናምን እንትን እላለሁ እለቃለሁ ስራዎች ምናልባት የሚያሰራኝ ካለ ብዬ ኮሜንት ምናምን ይሄ አሁን ባለታሪኩ ያደርግልኝ ነበር። ኮሜንት አይዞሽ ባለቤቴ ባለታሪክ ሳይሆን ባለቤቴ ከዛ ኮሜንት ያደርግልኝ ነበር። ከዛ በጣም ጎበዝ ነሽ በርቺ ምናምን ብሎ ይጽፍልኛል። ከዛ ተግባባን። እሺ ከዛ ፌስቡክ ላይ ነው ያገኘሽው? እሺ ከዛ ተግባባን። ከዛውራ ማውራት ጀመር ማለት ነው። ማውራት ጀመር። ስለ ስራዎች ሲጠይቁኝ ስራ ምንም ነገር የለኝም ምናምን አልኩት። እኔ እንደዚህ ዝም ብዬ ሌሎቹ ብዙ ሰዎች ስለሚያወሩኝ እንደዛ በኖርማል ነበረ ሳወራው የነበረ። ከዛ ለምን አላግዝሽም አለኝ ማለት ነው። ምንድነው የምታግዘኝ? እኔ ሾፌር ነኝ፣ የክፍለ ሀገር ነኝ ያለሁት፣ ለምን ስራ የለም ነበረ አለ። ከዛ ሲለኝ እሺ ደስ ይለኛል አልኩትና ግን እንዴት ብለን የምታግዘኝ ምን ስለሆንክ ነው ምናምን ስለው አይ ህይወት ምንም ነገር ህይወት የለም ቤት በመጣ እንትን ላግዝሽ የምትለኝ ነገር ስታግዘኝ ሌላ ነገር ምንም አይፈጠርም። ጥሩ እንዴት ነው ጥሩ ይሆናል እና ስለዚህ እኔ ማንንም የለኝም ብቻዬን ነው የምኖረው። ከአዲስ አበባ ነበርኩኝ ክፍለ ሀገር ሄጃለሁ እመለሳለሁ ማለት እና ከዛ በኋላ የሆነ ስሜታዊ ነገር ሆነና አለቀሰ። ከዛ ምን ሆነ ነው ስለው እኔ ጓደኛ ነበረችኝ በህይወት የለችም ሞታለች አለ። ከዛ ደነገጥኩ ማለት ነው። ከዛ በጣም አዘንኩለት። ወይ ይቅርታ አረበሽኩ ይሄን ስሜት አልኩኝና በዛ ነው አዝኜ ካሌሎቹ እሱን በተለየ የቀረብኩት ማለት ነው። ከዛ በኋላ ተገናኘን ማለት ነው። መጣ ላንቺን ብዬ ነው አዲስ አበባ የመጣሁት አለ። ከዛ ተገናኘን።
እንጀራ ቤት ለምን አንከፍትም አለና እንጀራ ቤት ከፈት። እንጀራ ቤት እየሰራን እያለ እንጀራ ቤቱ አልሸጥ ይላል ማለት የተወሰነ ተሽጦልናል ግን በደንብ እየተሸጠ ያለ የሆነ እኔ ተከራየሁት ቤት ለቀሽ እኔ አንድ ላይ እንሆናለን ከመቼው ወደ ቢዝነስ ጀመራችሁ ብዬ ነው መጣ ከዛ ምንና ምን ሆናችሁ ነው አሳዘነሽ ከዛ እንጀራ ቤት ልክፈትልሽ አለ ስራ የለኝም አይደል ይዛለትኩ ግራ ገብቶኛል በጣም ምንም ነገር የለኝም ቤተሰብም በጣም እየተቸገረ ነው እኔ ነኝ ያስኳቸው እኔም በጣም ቸግሮኛል የቤት ኪራይ ደግሞ የ3 ወር ምናምን ሆኖብኛል አለ የዛን ጊዜ እንጀራ ቤት ከፈትና ከዛ መስራት ጀመረ የዛን ጊዜ በጣም ይበልጥ ተቀራረበ አገዘኛ አሁን ከዛ አካራቢቻችን አይሆንም ውጣው አይሆንም ሲሉ ሌላ ቤት እዚህም ቤት ክራይ ሌላ ቤት ተከራይተሽ ነው የምትኖሪው እዚህም ከምትንገላች ለምን አንድ ላይ እንሆንም ማለት ከዛ በቃ ተግባባንና ያው እህል ኋላ አይደል አብረን ሆነን ማለት ነው ከዛ እንጀራ ቤቱን ቀረ የዛን ጊዜ ሚዲያ ለምን እኔ እንደዚህ የሰራው ስራ ሳይኖረኝ እስከመቼ አልኩና ሚዲያ ጠራሁት ማለት ነው ሚዲያ መጣ ከዛ ሚዲያ ብቻ አንድ ሚዲያ መሰለኝ እዛ ነው ግን የነበረው እሺ ዩቲዩብ ነው ዩቲዩብ ይሁንሽ ይኖራል ጠራኝና በረከት ግዛቸው ይባላል በጣም አዘነ ምናምን ቀረጸኝ እሱ ኢንተርቪው ካደረገኝ በኋላ ስራይ በጣም ብዙ አለማቶች አዩት ማለት ነው ስራይ ከዛ ይደውሉልኝ ጀመር በየአገሩ በየቦታው እየደወሉ ስራ ይሰጡኛል እንደገና ሳንቲም ይረዱኛል ብዙ ሰው ማለት ነው እና በነገራችን ላይ ከውጪ ሲደወል ባለትዳር ነሽ ሲሉኝ አትበይ ይለኛል ነኝ ባለትዳር ነኝ አትበይ ይለኛል እና ካልኩኝ በጣም ነው በሳጨው ከዛ እሺ ይለዋል እሱን ለማስደሰት እና ከሱ ጋር ባለትዳር ሆናችኋል አሁን አንድ ላይ ሆነን አልኩት አንድ ላይ መሆን ባለትዳር መሆን ማለት ነው አይደለም ወይ ባለትዳር የሚያረጋውን ያረጋችሁ ነው አንድ ላይ ሆናችሁ አንድ ላይ ሆነንና እኔ ስራዬን መስራት ጀመር አንድ ላይ መሆን ማለት ስማለሁ አንድ ላይ መሆን ማለት ምን ማለት ነው ችግር አርጎ አዳብሏችሁ ነው ተከርቸም ገብታችሁ ነው አባወራ ማወራ ሆናችሁ ነው ስም ስጪው አንድ ላይ ሆነን ማለት በአሁን ተጋባችሁ ጋብቻውን በአመቱን የፈጸምነው እሺ ግን ግንኙነት ተጀመረ ጓደኝነቱ በጣም ጥሩ እሺ ከዛ አብረን መኖር ጀመርን ከዛ ከእንትን ካልን በኋላ በጣም ስራው በጣም እንትን አለ ማለት ነው በጣም እየተሸጠልኝ ደራገበው እሱ ሹፍርና ይሰራል ሹፍርና ሲሰራ ገበያ የለውም አብዛኛውን ይሰራና ያስወጡታል ይወጣል አንድ ወር ምናምን ይወጣል ከዛ ይቆይና ደግሞ አሁንም እንደዚህ ሳምንት ቢሰራል በጣም ነበር የሚንገላታውና ለምን ባለሽ ብር ለምን ፈይፈላል እና እኔ ይዘዋለሁ አለኝ ሲለኝ ከምትንገላታ ይሻላል አልኩና በሰራውት ስራ ለሊት ነው ቁጭ ብዬ የማድረው ለሊት እንቅልፌ ሲመጣ ውሃ እየታጠብኩ የምሰራው ማለት ነው እንደዛ ሆኖ ገንዘብ በጣም ተጠራቀመልኝ ማለት ነው እና ማርቆስ ሄድንና መኪናውን ገዛውለት በሱ ስም ብቻ በሊብሬው በሱ ስም አድርጌ ማለት ነው ከዛ በኋላ በአመቱ ቤት ተሸጠ አንድ አመት ቆየን ማለት ነው አንድ አመት እንደቆየን በነገራችን ላይ እኛ በዛ ሰዓት እንትን ሰርግ ምናምን ለመደገስ ፈልገን ነበር ግን አቅማችን አልፈቀደም ለምን ኮሮና ነው ስራ የለም እሱም የለውም ምንም የለኝም እና ለዛ ነው ያጓተት ነው ኋላ እወቁልኝ ነው እናዘጋጃለን የተባባልነው ግን ነገሮች ሂደቱ እንትን እያለ መጣ ማለት ይለም ገንዘብ መሰብሰብ ብቻ ስለ እንትን ማሰብ ወደ ኋላ አደረግነው ማለት ነው ማለት የሚጎልበት ምናምን መሰለው ይሄ ነገር ወራስ ሊሆን ይችላል አንዴ መጣው ቻንስ እንጠቀምበት ገንዘብ ከተመዘዘ ደግሞ ስር የለውም ይጣፋልና ቁም ነገር ላይ እናድርገዋለን አሁን አይጠጣም አያጨስም አይቀርም ምን ሱስ የለበት ጎበዝ ልጅ ነው እና የሥራ ሰው ነው
ከዛ በጣም በቃ ልክ ነገር እውነትን ነው አልኩና ሄጄ ፋይፌል ገዛውለት በሱ ስም ብቻ አሁን አባትየው ደግሞ አብረውን ነበር የሄዱት የሱ አባት ከዛ አንቺ አስኖሪበትም እንዴ ሲሉኝ እንዴ ምን ችግር አለ ዋናው እምነት ነው ምን ችግር አለ ምን ያርገዋል ደስ ብሎት ይስራ በቃ በሱ ስም ብቻ ሲንቀሳቀስ ምንም እኔም ለምን ሯሯጣለሁ ራሱ ይጨርሳል ከዛ መኪናውን አዲስ አንቺ አትኖሪበትም ያሉት ሊብሬው ላይ ማለት ነው ሊብሬው ላይ ስምሽ እና ይባል ነው እሺ አሁን በቃ ራሴን አዞረኝ ምናምን እንደዛ ስትላል ከዛ ያንን መኪናውን ይዘነው አዲስ አበባ በጣ ፋይሉን ይዘን መጣንና እዚህ አዲስ አበባ የአዲስ አበባ ታርጋ ተደረገ ከዛ በኋላ ያኛው መስራት ጀመረ ማለት ነው እየሰራ እቁብ ገባ በሳምንት 6400 ብር ይጥላል እቁብ በዛ መኪና ማለት ነው በዛ መኪና እየሰራ ያለ ቤት ተሸጠ እሺ ቤት ተሸጠ እና ያንን ቤት እዚህ አዲስ አበባ ካርታ ያለው ብር አይበቃሽም ለምን ደጀና እንገዛ ማለት አገሩ ደጀና ሲለኝ ጥሩ ቆንጆ ሐሳብ ነው እንትን መንገድ ዳር ነው በዛ ላይ ብር ይጨምርልናል በዛ ላይ ደግሞ ከተማ ነው ተፈላጊ ቦታ ነው ምንም ብሎ አሳመነ ከዛ እሺ ብዬ በኔ ስም በኔ ካርታ ቤት ገዛው ቤቴን በሸጥኩበት ቤት ገዛው ማለት ነው ከዛ በኋላ ፊርማ ተፈራረመ ቤተሰብ ዝግጅት አደረጉ ከዛ በኋላ ጋብቻ አደረገ ምኑ ከተገዛ በኋላ ቤቱና መኪናው ከተገዛ በኋላ ማለት ተደረገ ከዛ በኋላ ጭነት መኪና በኋላ ያኛው በዛቁ ጭነት መኪና ተገዛ አይሱዚ ያኛው አይሱዚ ይሰራል ከዛ ቆቦ አለቀ በአካውንቱ የአይሱዚው የፋይፌሉ እሱ ላይ ነው የሚገባው እኔ ምን ነገር እንትን አይደርሰኝም ሲጀመርም ከዚህ በፊትም እቁቡን ሲከፍል እኔ ጎማ ሲያስፈልግ ጎማ መገዛኔ ነኝ ጋራጅ ሲገባ ሰርቪስ ማድረግ እኔ ነኝ ዘይት ሁሉንም የቤት ክራይ ቀለብ እንደውም የሱን ራሱ ማለት ነው የሱ ካልሲውላ ሳይቀር እኔ ነኝ የሚገዛለት ሙሉ ልብሶቹን ምን በቃ ሰርፕራይዝ ነው ማድረገው እየሰራው ማለት ነው ሰርቼ ለሱ ነው በቃ እና ለቤተሰብ ለኔ አንድ ብር አይኖረኝም ቀሪ ብር ምንም የለኝም እሱ ደግሞ አካውንቱ ላይ ይከታል እና ለምን መሰለሽ አለኝ እኔ ጋር የሚቀመጥ አንቺ ታባክኛለሽ የዋንሽ ገንዘብ ስለምታባክኝ ያንን ገንዘብ አጠራቅመን አዲስ አበባ ኮንዶሚኒየም ቤት እንገዛበታለን ያ ማጠራቀምኩታለ ጭነት መኪናው ይሸጣል ፋይፌሉም ይሸጣል ከዛ ኮንዶሚኒየም ቤት እንገዛበታለን አለ በጣም ተስማሙ ደሳለ ማለት አይጠጣ ምን የት ያረጋዋል ብዬ እኔ ምንም ቦታ አልሰጠውትም ማለት ነው ከዛ እንደዚህ ያለ በሂደት ነው ስንት አመት 4 አመት ቆየን ማለት ነው እንደዛ ከመቆየታችን በፊት ቤቱ ሲገዛ ቤቱ ልክ የኔን ደጀን እንደተገዛ ቤቱን አስተካከልኩና የሰረፈኝ ብር ምን አደረኩኝ እህቱ ስራ ይላትም ነበር ምንም ስራ ይላት ሙሉ የሆቴል ዕቃ ገዛውላትና ፍሪጅ ሁላ ሳይቀር ሙሉን ገዛውላትና ለኔ እኮ የለኝም እሷን ተቋቋሚ ያልኳትና ሆቴል ከፈትኩላት ያ የኔ ቤት መንገድ ዳር ነውና እዛ ላይ ቤት ስራ መስራት ጀመረች ተመርቃ ተቀምጣ ነበር በጣም ታለቅስ ነበር አሳዝናኝ ማለት ነው እና የሱ እህት የኔ ናት ብዬ በማሰብ ለቤተሰቤ ሳይሆን ለነሱ ነው ዋጋ የምከፍለው ከዛ እሷ እንደውም ሃይማኖት ቁርስ ቤት ላ ከፈተችበት እና እንትኖቹ ስሟም ሃይማኖት ነው ስሟ ከስተመር ሲመጣ ሃይሚ ነው የሚሏት ስሟም ሃይማኖት ነው አይደለም ጤና ነች ጤና መልስቲ ነው የምትባለው ግን ሃይማኖት ነው የሚሏት ለምን እዛ ላይ የለጠፈችው ላይ ማለት ነው የኔ ማስታወሻ ብላል እና ስትነግራቸው ምን አይነት ምራት ናት ነው የሚሉት የማይመርቀኝ እና እንደዛ ሆነ በደስታ በፍቅር ነው ከቤተሰቦቹ ጋር የምንኖረው እኔ አገር ቤት ሲሄድ ለበዓል ምናምን ሲጠሩኝ በቃ በጣም ተንከባክበውኝ እኔም ራሴ እንደዛው ማለት ነው የሚያስፈልጋቸውን ነገር አሟልቼ ምናምን ነው የምመጣው ማለት ነው
እንደዛ ያንን ይኖር ነው ከዛ በቃ በደስታ እንደዚህ መጥፎ ነገር ይሆናል ብዬ አላሰብኩም ከዛ በመሃል ካርታዬ አጣሁት ሻንጣዬ ውስጥ ነበርና ስፈልገው ሳይ ትዝ ሲለኝ ካርታዬ የለም አንተ ካርታዬ ሄደ የለም እኮ ስል ሰበጥለሽ ነው ምናምን ብሎ ጮኸብኝ ሲጮህብኝ የዛሬ ዓመት አካባቢ ማለት ካን ዓመት ትንሽ አልፎታል ጥለሽ ነው ሲለኝ እንዴት ይጠፋል ካርታዬ በቃ ይጥፋ ከችግር የለውም ሄጄ ጠፋብኝ ያወጣዋለሁ አልኩኝ ስል በማግስቱ ደወለች እሷ እህቱ ጤና የምትባለው 3 ዓመት በነፃ ነው የምትኖረው እዛ ቤት ትሰራለች የቤት ኪራይ ምናምን አታውቅም ከዛ እንደውም አንድ ሰው አግኝቼላት ደህና ሰው እኔ ሄጄ ደግሼ ነው የዳርኳት ለዛውም ጦርነት ነበር እንደውም ጦርነትም ሳይገታኝ ነው ሄጄ የዳርኳት ሰርቼ ለሊቱም ሙሉ ስሰራ አድርጌ የዳርኳት እና ከዛ ምን አለችኝ ደውላ ካርቶኩን ይጋ ነው አስቀምጫለሁ ረስተሽ ይልሻለች እንዴት ረሳሁት አልኳት እኔ ሳመጣው ትዝ ይለኛል እንዴት ረሳሁት በቃ እኔ ጋር ነው አትጨነቂያለች እሷ ጋር ከሆነ ችግር የለም አልኩኝ ማለት ከዛ ተዘናጋው ኑሯችን መኖር ጀመርን ማለት በምን ምክንያት ነው ስለ ካርታው ከየት መጥፋቱን ነግረሻት ነበር ጥዬ ነበር እንዴ ቤት ይልኝ እስኪ ብለሽ አስታውሰሻት ነበር ደውላ ካርታው እኔ ጋር ነው እንዴት አለች እሱ ደውዬላት ነው ብሎ እሱ ነግሪያት ነው ብሎኝ ነው ራሷ ደወለችና ካርታው እኔ ጋር ነው አለች እሺ ከዛ እኔ ደግሞ ምንም እንትን አላልኩትም ቦታ አልሰጠውትም በቃ እሷ ጋር ከሆነ ችግር የለም ማለት እና ምንም አልመሰለኝም መኖር ጀመር እንኖር ጭነት መኪናው ሞተር ነከሰ ከዛ ታደሰና ይሸጥ ተባለ ተሸጠ የተሸጠ ቀን ለገዢው ሰውዬ ሙሉን ብር እኔ ጋር ነው የምትከተው አሉ እንደዚህ ይሄ ጭነት መኪናው ከመሸጡ በፊት ትንሽ የባህሪ ለውጥ አሳየ የባህሪ ለውጥ ማለት የሆነ የተወሰነ ድሮ የማይሆንልህ ሰው አለ እንደዛ ነገር ድሮ እንዴት ነበር የሚሆንልሽ እስኪ ንገሪኝ እሱ ንገሪኝ እስኪ በጣም ይከባከበኛል እግሬን ላይ ያጥባል ይታዘዘኛል እኔ ስራ ስሰራ እሱ ቤት አጽድቶ ዕቃ አጥቦ ምናምን የሚያስፈልገውን ነገር ይሄን ላድርግልሽ ወጥውላ እንኳን ይሄን አድርግ ቡና ራሱ አፍልቶ ያጠጣኛል አሁን እንደዚህ ወድቆ ቢያይ ራሱ ብድግ ያረግን ተራምዶት ነው የሚያልፈው እሱ አይደለም ስደውልለት ምናምን ራሱ በስርዓት ያወራ ከዛ መኪናውን ደግሞ የሚይዝለት ወንድሙ ይሾፍራል እሱ ባለሀብት ስለሆነ አቆሟል በፊት የሚሾፍረው ትቷል የጭነት መኪናውን እና ወንድሙ አብሮን ነው የሚኖረው አንድ ላይ ነው የሚኖረው ከዛ ታናሽቱ መጣችኝ አንድ ላይ ሁላችንም እንኖራለን አንድ ቤት ውስጥ ከዛ ታናሽቱ መጨረሻ ላይ ሄደች እና አገባች ተባለ አገባች እሷ ከዛ ወንድሙ ጋር አብረን እየኖርን ያለ ከየዛሬ ዓመት አካባቢ ከቤት ወጣ ተከራይቶ ለምንድን ነው የሚከራየው ሲያገባ አንደኛው ነው በጣም ይውጣል ለካ እኔን ማየት እየፈራ ነው የሆነ ያደረኩት ነገር ስላለ ማየት እየከበደው ነው በጣም ነው የምንከባከው መንጃ ፈቃድ ያወጣውለት እኔ ነኝ ሰው ሲገጭ ማስፈታው እኔ ነኝ አገሩን ላይ ያውቃል ሉካንዳ ነው ሰፈሬ ሉካንዳ የወሰደኝ ሉካንዳ ነኝ ወሰነ ምኖረው ነበር ግን እሱ ነው የወሰደኝ ሉካንዳ ሁሉን ነገር ያውቃል ህዝቡ ማለት ነው ስለሱ ኑሮ ያውቃል የሚኖረው እዛ ነው ሁሉንም ነገር ሉካንዳዎቹ በጠቅላላ ያውቃል ማለት ነው ታሪኩን በጠቅላላ እና እሱ ሲሾፍር መኪና አደጋ ሲፈጥር ወንድሙ አይደለም የሚወጣው እኔ ነኝ የምጨርስለት እንኳን እኔ አይደለም እናቴ እያስታመመች ፖፖ እየደፋች እሱ እስር ቤት ሆኖ ፖፖ እየደፋች እያስታመመች እያገዘች እኔ ላይ ታችላለሁ እንደውም አንድ ወቅት እሱ ታስሮ እናትየው በጣም ታመው ነበርና ምግብ አይቀምሱ እህል የሚባል ነገር አይቀምሱ በጣም ያማቸዋል እናትየው ለምንድነው
እኛን እያበሉ እያጠጡ በጋርደው እሳቸው ለምንድን ነው የማይበሉ ስለ ጨጓራ ነው ትባላለች እና ሐኪም ቤት እንወስዳታለን ባህር ዳር ድረስ ወሰድናት ምንም ለውጥ የለውም አለ እናት እኮ ናት የሚየናት ነጋት ተካምሺ ምንልፋላቸውና ከሞቱ ለፍተንላቸዋል ከዳኑ ለኛ ሰየው ዳኑልን ቁም ነገር እንሰራለን ባላቸው እድሜ ደስ ብሏቸው በልተጠጥተው እንኳን ይሞቱ ይይዣቸው መጣ አዲስ አበባ እና ኦፕራሲዮን አስተበቋቸው እና ማየነች የካቲት ወስዳ እንትን ያለቻቸው ቶሎ በአፋጣኝ ባንድ ወር ምንም ያለ ወረፋ ባንድ ወር ውስጥ ሁሉ ነገር አለቀላቸውና ኦፕራሲዮን ሆነ እሳቸውን እዚህ አስተማማል እሱ ደግሞ ሰው ከሽቷል እሱን ደግሞ እስር ቤት ይሄዳል እንደገና መርማሪ ምን ስለማመጥ ውላለሁ እሱን ለማስፈታት እንደገና ደግሞ ታች ሄጄ ደግሞ አቤት ሄጄ ደግሞ ሴትየዋን የሚያስፈልጋቸውን ነገር ደግሞ እንከባከባለሁ እንደዛ ስዋጅቅ እናቴ እሳቸው ማስተማመን ጀመረች ቢያንስ ሁለቱን ሸፍኝ እኔ ልሸፍንልሽ እዛ ቁጭ ላይ ያደረች ማለት ከዛ እሱም ተፈታ እርቅ አደረግን እሱም ተፈታ እሳቸው እንዳኑ አገራቸው ገቡ እና እንዲህ ያልን ነው ይኖርነው ከአንድ 3-4 ሰው ልጅ ልጁ እሺ ወደ ዋናው ታሪክ እሺ እና ወደ ዋናው ዘነግረን እንደዚህ ጭነት መኪናው ሲሸጥ በጣም ጸባዩ በጣም ተቀይሮ ነበርና በኔ ይግባል ብሩ ሙሉ ለሙሉ እንዴት በኔ ይግባ ተላለ ምን ማለት ፈልገኝ ነው አልኩት እንደዚህ እኔን መባባል ጀመርን እንዴ አልኩት ስለ ጊዜ በኔ ነው የሚገባ ሲል ገጁ ደግሞ አይሆንም እኔ ሊብሬው ይሷ ነውና በሷ ስም ስለሆነ ለሷ ነው ተሰጣጣ ሲል ጊዜ እሺ እንስማማ ግን ግማሹን ከሰጠችኝ ነው ብሎ በቃ ባንክ ቤቱን በጣም ተናለ ረበሻ በጣም ብትብድ ሲል ብዬ ግማሹን ለሱ ሰጠሁት 780,000 ተካፈለ ሙሉን ለኔ ሰጠኝ ገጁ ማለት ነው ሙሉን ሲሰጠኝ እዛው ትራንስፈር ማደረኩለት ግማሹ ደስ ይበለው 15 ቀን ዘጋኝ 15 ቀን ዘጋኝ ምንም አያወራኝ እንደነገ ክፍለ ሀገር ሊሄድ እንደዛሬ ተለማመጠኝ ነው ይቅርታል ተዘመን አስበ ነው ለምንድን ነው እንደዛ ምን ሲጀመርም ደግሞ ኮኛ አዲስ አበባ ኮንዶሚኒየም ቤት እንግዛለን ነበር የታወቀው ሙሉ ብር ምን አስበው አንድ ያዛርግልኝ እዚች ጋር ስራ ጀምራችኋል አብራችሁ ያን ጊዜ በፌስቡክ ተዋወቃችሁ እንጀራ ለክፈትልሽ አለሽ ከዛ ደግሞ ሚዲያ ላይ ከቀረብሽ በኋላ ስራው ደራልሽ 5L ገዛሽ ከዛ ቦታ ነበርሽ አይደለ እሱን ከማግኘትሽ በፊት ነው ደግሞ ቦታ የነበርሽ እሱን ሸጥሽው እሱን ስንት ነው የሸጥሽው እሱ ወደ 700 ምናምን ሺህ 700 ሺህ ብር እሱን ሸጥሽ በመሃል ከዛ ደግሞ ጨምረሽ 800 ሺህ ብር እሱ ላይ ጨምረሽ ደግሞ ከ5L በተጨማሪ ምን ገዛሽ የጭነት መኪና እሱን ገዛሽ አሁን ይሄ የጭነት መኪና ቤት ደግሞ ደብረ ደጀን ገዛሽ ኦኬ በእነዚህ ሁሉ ሀብት ማፍራትሽ ውስጥ የዚህ የባለቤትሽ ድርሻ 50-50 ወይስ 100% ድርሻው ምን ያክል ነበር በዚህ ሁሉ ሀብት የማፍራትሽ ሂደት ውስጥ እሱ ምን ያክል ነበር ድርሻው አርሜኒያ እኮ ልዩ ናት ቅድስት አርሴማ አለቻት 93% ህዝቧ ኦርቶዶክስ ቅዱስ ጎርጎሪዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ 011-662-2922 0988-383838 0953-44-40 ሲምባ ትራቭል እንደ ታዛዥ ልጅዎ በእነዚህ ሁሉ ሀብት ማፍራትሽ ውስጥ የዚህ የባለቤትሽ ድርሻ 50-50
ወይስ በመቶ ድርሻው ምን ያክል ነበር? በዚህ ሁሉ ሀብት የማፍራትሽ ሂደት ውስጥ እሱ ምን ያክል ነበር ድርሻው? ምንም የለም። ግን ያው አይዞሽ ብሎ ከጎኔ ከመሆን በፊት በስተቀር ምንም የለም። ግን መጀመሪያ በከፋኝ ሰዓት አይዞሽ ስላለኝ ነው በቃ እኔ ከጎኑ የሆንኩት። ለምን እኔ ሀብቶች በመጡ ሰዓት እኔ በቸገረኝ ሰዓት ከጎኔ ሆኖ እኔ ሲኖረኝ ደግሞ ለምን እክደዋለሁ? ለምን ሸሸዋለሁ? እሺ 780 ሺህ ብር አስገባሽለት። እቺ ማወቅ ፈልጌ ነው። ቀጥይ። ከዛስ? ከዛ አስገባውለት። ከዛ በኋላ 15 ቀን ዘጋኝ አልኩክ። አሁን 15 ቀን ከዘጋኝ በኋላ እንደነገ ክፍለ ሀገር ልሄድ እንደዛሬ ይቅርታ አለኝና በቃ ያለውን ነገር ይቅርታ አደረኩለት። ተባባልና ያው ሰው ያጠፋል፣ ሰው ፍጹም የለውም። ከዛ በኋላ እናትና አባቱ ተጣልተዋል ተብሎ አጎቱ ደወሉለት ሊያስታርቅ ሄደ። አገር ቤት ሄደ። ከዛ ትንሽ ቆየ። እናንተ ተጣልታችኋል? እናትና አባቱ? የሱ እናትና አባት ተጣልተዋልና አስታርቅ ብለው ደወሉ። ባያንቺ ባል አስታራቂ ሆኖ እናትና አባቱን? እሺ እዚህ ያለውን ማን ያስታርቅለት ብዬ ነው እየነገርሽኝ ያለው። ከዛ ሄደና እናትና አባቴ ተጣሉና ተለያዩ። እናቴን እኮ አባረራት ከቤት አባቴ እና የት ላርጋት አለ። እህት ጋር አንድ ላይ ይኖሩ ምን ችግር አለ? እንደውም ለሷ ደስታ ነው። እናቷን በቅር ትንከባከባለች። እሳቸው ቤተክርስቲያን ደርሰው ሲመጡ ትንከባከባቸዋለች አልኩት። እሺ አሉ። የተካፈሉትን ንብረት ይዘው እዛው እኔው ቤት ገቡ። ደጀን ገቡ። ከዛ ትንሽ የተወሰነ ወራት እዛ እንደገቡ ማለት ነው ደወለልኝ። የተወሰነ ጊዜ ቆይቶ እናቴን ላበረታታት የሆነ ሰብል አለ የሚሰበሰብ ምናምን ብሎ 6 ወር ምናምን አልመጣም። በነገራችን ላይ ቤት በቃ ይመጣም ከሄደ እንደውም አመት ሆኖታል። በቃ ይመጣም አብዛኛውን እዛ ይሄዳል። ቅርት ነው የሚለው ይላ አድርግ እያለ ማለት። ከዛ እንደዛ ካደረገ በኋላ እናትየውም አንድ ላይ ሆኑ፣ ሁሉም አንድ ላይ ሆኑ ማለት ነው። እናትየው ልጅቷ ከባሏ ጋር ማለት ነው እዛ እኔ ተቀመጡ። እኔ በጣም ደስ ያለኝ ምንም ነገር እንትን አላልኩኝ። በነገራችን ላይ እሷ ቤት ኪራይና አትከፍልም። ከዛ ቆየና ደወለልኝና መሬት አግኝቻለሁ፣ ቤት አግኝቻለሁና ቆንጆ ቦታ ነው፣ ኤልሼፕ ነው፣ ለምን አንገዛውም ማለት ሲለኝ እኔ አዲስ አበባ አይደለም በር እንደ ኮንዶሚኒየም ቤት እንገዛለን ያልከኝ ስለው አዲስ አበባ እንገዛ እዚህ ይሻልሻል፣ አንቺ ደግሞ እዛ ኮንዶሚኒየም ቤት ላንቺ ስራ አይሄድም። ሲቀጥል ደግሞ አጎቶቼ የኢትዮጵያን ኮሚቴዎች ናቸው፣ በጣም ትልልቅ ሰዎች አሉ ማቃቸው፣ እዛ ሀገሬ ነው። ቤተክርስቲያን ብትሰሪ ብዙ ነገር ገቢ ታገኛለሽ፣ ብዙ ነገር ይሸፍንልሻል። እዚህ ስራ መጣ ቀረ እንዴ ሲመጣ እንዴ ሲሄድ ነው ያንቺ ስራ። ሲቀጥል ደግሞ ይሄ ቦታ ስፔር ፓርት ትርፍ መኖሪያ ቤት ምን ሰራለን፣ ስፔር ፓርትም ከፍተልሻለሁ፣ ውሃ ምንም ታወጫለሽ ምናምን። በቃ እንደዛ ከሆነማ ላግዝ ከቁብ ልግባ አልኩት። እሺ ደስ ይለኛል አለ። ቁብ ገባሁ። በሳምንት 4,000 ብር መጣል ጀመርኩ። ከዛ በኋላ ቆየ እንደዛ እየጻልኩኝ ያለ እሱ ደግሞ ያንን ቤት ልግዛ አለና በብሩን አስገቢልኛል ሲለኝ እሺ ብዬ 780 ሺህ ብር ተካፍለን የለ ዲፈረንሻል የፋይፌሉ ጎሎ ተበላሽቶ 60 ሺህ ብር አበድሬ ነበር። እሱን ከፈልኩኝ። ከዛ ላይ እንትንም ደግሞ መሯሯጫ ስምሳ ዞር የጎደለው ነው የተረፈውን ይሄን አድርጌያለሁ። የተረፈው 670 ሺህ ብር ነው አልኩት። እሺ ላኪልኝ፣ ልክ ነሽ፣ እውነትሽን ነው፣ ምንም አላጠፋሽ፣ የኔ ጀግና ሚስት ምናምን አለና ላኪልኛል። እሺ ብዬ ላኩለት። ቤቱ ተገዛ። ከዛ አመት በዓል መጣና ነይዩ ቤቱ በጣም ያምራል፣ ይሄው እየሰራው ነው፣ ፎቶ እያነሳ ይልክልኛል። በየሙ አለ ሞባይል ላይ እሱ ላሳይክ እችላለሁ። ከዛ ያሳየኛል። በጣም ጎበዝ በርታ አለዋለሁ። በኋላ ብር ጨረስኩኝ ይለኛል። እንዴ
ብር እንዴት ትጨርሳለህ? የፋይፌሉ የጭነት መኪናውን ገቢ አንተ ጋር ነው። ሲቀጥል ደግሞ አንተም ጋር ብር አለ የተገዛው ይሄን ያህል እንዴት ቤቱን ለመስራት ይሄ ሁሉ ብር ጨረስክ ስለው አይ አይደለም 2 አመት የወጣቶች እዛ ሀገር ቤት ቦታ ቆጥቡ ተብሎ ቦታ እየቆጠብን ነው 2 አመት በየወሩ እንጥላለን እና እሱን መሬት እኮ ሊሰጠኝ ነው አለ ለመሬት ይሰጣል ለወጣቶች እና በየወሩ ትቆጥባለህ እና ሊሰጥ ስለሆነ ክፈሉ ተባልና ከፈለ እና ሊሰጣል ነው ይለኛል መቼ ነው የሚሰጣችሁ አልኩ ይሄው አሁን ሰኔ ላይ ሊሰጣል ነው አለ ሲለኝ እሺ እንደዛ ከሆነ እሺ ልክልካለሁ አልኩና ለሲሚንቶ ላሽዋ ምናምን እልክለት ጀመረ እየሰራ እንደውም ስራ ቀዝቀዝ ያለ ስለሆነ ለሱ ልክና ይቸግረኝ እንዳጋጣሚ ልጁ ወንድሙ ሰው ገጫና እናቴ ጋር ሄድኩ ያለ ደወለልኝ ሄድኩ ከዛ ልጅቷን አክም ቤት ወሰድናት ሪፈር ወደ ጳውሎስ ተጻፈና ያንን ልጅቷን አስገባትና ያስታመማት ያለ መሸ 3 ሰዓት ሆነ አንቺ ወደ ልክ እኔ ደግሞ ላስታማት አለ ከዛላ እሱ ያስታመማት ያለ እኔ ወደ ቤት ገባው ማለት ነው ወደ ቤት እንደገባው አንድ ጓደኛውንና አንድ ረዳት ይዞ ነው እየሰራ ያለ የገጨው እና አብረውታሉ እነሱ አብረውኛል ያክሱኛል አንቺ ይያለ እኔ ወደ ቤት ሄድኩ ከዛስ ደወልኩለት ስደርስ ማለት ጥሪ ይቀበልኛል የወንድሙ ሳምኑ ምን ተፈጥሮ ነው ብዬ በጣም ሰጋው ማለት ነው ማግስቱ ሆስፒታል ሄድኩኝና ልጅቷን ስጠይቅ ስሟን ጠየቁኝ እኔ ስሟን አላውቀውም ስላቸው ብዙ በሽተኛ አለ እንዴት እናውቃለን አሉ እዛ ተመለስኩ ይሄ ልጅ ስልኩ አይሰራ ምን ይሻላል አልኩ ለሱም እንዳትደውይለት ብሎኛል እንዳትነግሪው ከነገርሽው ይቆጣኛል ብሎኛል እና በፊት እንደዚህ ሲገጭናምን በጣም ስለሚፈሳጭ ስለሚያባርረው ይፈራል ብዬ እኔም ዝም አልኩ ከዛ በማግስቱ ምን አሁን ስልኩ አይሰራ ያለኝ አማራጭ እሱ ጋር መደወል ነው ደወልኩለት ስደውል ስልክ አያነሳ እዛ እናትየው ጋር ስደውል አላት ምን ጭቃ አድርጎ ተቀበለና ምንድነው አቃለው ምንድነው ምንጨቀጭቅኝ ምናምን አለ ስለዚህ እንዴ አልኩ ምን ሆነ ነው ምን ማለት ነው አልኩት ተነገጥኩ ከዛ በጣም ጻባዩ በጣም ተቀየረብኝ ማለት ነው ታላቃለው ባክሽ ምናምን አለኝ ሮቤል እኮ እንዲሆኑ ምናምን አልኩት ሰው ገሽቶ እንደዚህ ተፈጥሯል ስላቃለው ባክሽ እና ይልቁን ሳጭቅጭኝ ሁለተኛ እዚህ ስልኬ ላይ እንዳደረገኝ ብሎ ስልኩን ዘጋው አልኩና ዴቪድ ደንግጬ ስውሩ አይድኩና ይሄ ጸባይ በጣም እየተቀየረ ነው ስልክ ስደውልለት በስርዓት ያወራኝ አይደለም ስውሯ ማርያም እና እመቤቴ ምን ተፈጥሮ ነው ሁሉ ነገር አንቺ ነሽ የምታውቂው የማውቀው ነገር የለም እኔ እየተደበቀ እርግጥ ኢንተርኔት ላይ በጣም ነው የሚጠቀመው አብዛኛውን ሰዎች ለጥሩ ነገር እንደሚጠቀሙበት ለመጥፎ ነገር ይጠቀሙበታልና ብዙ ጊዜ አግኝቼበታለሁ መጥፎ ነገር ሲጻጻፍ ምናምን ግን ያው ሰው ይሳሳታል በማለት በይቅርታ አልፈው ነበር ምን ማለት ነው መጥፎ ነገር ማለት በቃ ከሴቶች ጋር ምናምን ይጻጻፋል ከዛ ይቅርታ እጄን እየበላኝ ነው ሃይ ሲሉኝ ነው ምናምን ይለኛል እሺ አዛ በሁለተኛ ይልና ያው ስልኩን ሁለተኛ ይልና ስልኩን እንትን ማለት ከዛ በኋላ መጨረሻ ላይ እንደውም ስልኩን ፓተርኑ ምናምን ይደብቃል ማለት ነው ይሄን ነገር ስለማይበት በቃ ልጁ እንደተቀየረ ገብቶኛል ከዛ እመቤቴ ለኔ የሚሆን ከሆነ አረጋግተሽ ከኔ ጋር እንዲኖር ልቦና ሰተሽ ከኔ ጋር ለኔ የማይሆን ከሆነ ግን ነቅለሻው ጭልኝ ከህይወት ይበቃ ብዬ አልቅሼ ነገርኳት ነገርያት ወደ ቤት ተመለስኩና ነቀለችልኝ ደወልኩለት ለነግርክ ነው የነቀለችልኝ ሁሉን ነገር ሚስጥሩን የገለጸችልኝ እነቤት ነው እሺ ይሄ የገዛው ቤትና እየሰራው ያለው ቤት ግን በጋራ ስማችሁ ነው ያለው አሁን በታሪኩ መንገድ ስትነግሪኝ አሁን ስልሽ አሁን ራይት ነው ማለት አይደለም ፎቶ እየላከልሽ ነው ነዩ ብሎሻል በዚህ ጊዜ እኮ ያን በማን ስም ነው በኔ ነው አለኝ በሱ ነው ለነግርክ ነው እሱ መጨረሻ ላይ ነው እሺ
ከዛ በኔ ነው ብሎኝ በሱ ነው እንጂ በሌላ ይሆናል ብዬ አልገምትም ጀመር እንዴት ብለህ ግምቱን አይደለም እኔ ፋክቱን ግን እኔ ነኝ ያለ በኔ ስም ላዞር ነው ያለኝ ነው እሺ እኔ ነኝ እንትን ያልኩት የገዛውት ነው ያለኝ ከዛ በኋላ ለመቤቴ ነግሪያት አልቅሼ አስራት በኩራቷን ሰጥቼ ወደ ቤት እንደገባው ስደውልለት አያነሳ ከዛ ኢንተርኔት ላይ ስገባ ይሞላል እንዴ አባቴ ምን ሆነ ነው የኔ ፍቅር ምን ሆነ ነው በጣም ጸባይ እየተቀየረብኝ ነው ምን ሆነሃል ስለው ባክሽን እዛ የሆነ መጥፎ ስድብ ነው የተናገረውና እኔ ሰልችቶኛል በቃ ካንቺ ጋር መኖር ንቀቂኛለኝ ማለት ምን አርጊክ ነው ይጻፈልኝ አለ አሳይካለሁ ማለት ምን ማለት ነው አልኩት ማለት 5 አመታችን የኖር ነውና ምን አረኩ ካልኩት ስለው እኔ አንተን ብዬ ነው እንገቴ እንደፍቼ ከስራዬ ውጪ ምንም ነገር ቀና ብዬ የማየው ነገር የለም እኔ አንተን ብዬ ነው ሲያንገቴ እንደፍቼ የምኖረው ምን አረኩክ እንደግባልኩኝና ባገስቱክ ነው እርግጥ ዓለም ወደድ መጥፎ አይደለም መብትክ ነው ችግር የለም እንዳልከው አድርገዋለሁ ስለው ነይና ዝም ብለሽ አትንዘባዘቢ ነይና ፊርማሽን ቅደችልኝ ስለኝ ደነገጥኩ በጣም እስከዚህ ድረስ አልኩ አረ መጣለሁ እንኳን ካንተ መጣ ችግር የለም እኔ እንኳን አልከፋውክ እግዚአብሔር ያውቃል ምናልባት የተሻለ ሊሰጥ ይሆናል እግዚአብሔር መጥፎን ትንሹን የሚነፍቀው በጣም ያበዛው አልኩት መጻፍኩለት እግዚአብሔር ያውቃል መጣለሁ እና ለእናቴ እጄ ነገርኳት ያለውን ነገር እንደዚህ ክፍተት እንደዚህ ሲፈጠር ለቤተሰብ አልናገርም ነበር ለምን ጥሩ አይደለም በማለት ትዳር መሃል ቤተሰብ እንደዚህ ነው ካልክ ቅራኔ ይፈጠራል ጥሩ ነው ስትታረቅ ማለት ነው የዛን ጊዜ ግን በጣም ከፍቶኝ ስለነበር ነገርኳት አይ ይሄ ነገር የሚሆን ከሆነ ከቤተሰቦቹ ጋር ሁሉን ነገር እንፍታው ማይሆንም ከሆነ በቃ ንብረትሽን እንትን ብለሽ ትመጫለሽ አለች የራስሽን ህይወት ሁሌ መጨነቅን ሁሌ አንገትሽን ደፍተሽ ነው መሰሪ ያንቺ ይሄ ያላት ነው እንጂ አንድ ብር የለሽም ምንድነው እንደዚህ ሁሌ እድሜኩ እየገፋ ነው የሚሄደው አንቺ እኮ እየተጎዳሽ ነው ያለሽው አለች እውነትሽን ነው አልኳትና ተያይዘን አገር ቤት እናቴን ይሽልኩ ሲሄድ የለም እሱ የለም ከዛ እናትየው ነው እቺ እህቱም አለች ከዛ ድቅቅና ነበር ያዜደ አልኩ ወንቀሽት ገብርኤል ጸበል ከፍቷል ደወልኩለት ደውልለት ተሰምኛለሽ ጸበል ነኝ ለምንድነው እናትሽን ይዘሽ የመጣሽ እና ቆርጬ ስለነበረ ፍቺኝም ስላለኝ ያለው ነገሮች ሁሉ ስላልጣሙኝ እቃ ይዤለት ነው የሄድኩት ያለውን አልጋ ምናምን የራሱ የሆነውን ነገሮች መጀመሪያ ሲኖር የነበረ የራሱን እቃዎች እንዳለ ጭኝለት ከስዕሎች ጭኝለት ይጃለሁ እንዴት እቃ ይዘሽ መጣሽ ምናምን ፍቺኛል ያልከኝን እኮ ልተከበር መጣ አረ ይቅርታ አለ ይቅርታም ለማለትም ለመታረቅም ለመጣላትም መኖር አለብክና አልኩት ለመለያየትም ለመታረቅም ስትኖር እኮ ነው ና አልኩት ስለ አልመጣም አለ እንዴ እና ታዲያ እንዴት ነው ማረገው ማስመጣ ከሆነ ነው ፍርድ ቤት ልሄድ ነው አልኩት ስለ ቮይስን ቀድቼዋለሁ እንደዛ ስለው ጆሪ ላይ ዘጋብኝ መጀመሪያ ከዛ በቃ አንድ ሳምንት ተቀመጠ ጠበቀ ሲቲዋንም ቤተሰብ አረጥሩት ለምን ምንም አልመጣ ቀረ የለም በቃ የለም ወንድሙ ምንን እየፈራ ይደበቃል አገኘሁት ከዛ እንዴ ፋይፊሉ ሲና አዎ የት አለ እንጃ የሆነ ቦታ ቆሞ ያሞቀው ነው ወንድሙ ትልቁ ወንድሙ እና ከሱ ጋር ተጣልቶ ስለሆነ ይሄ ማልያዘውም ይሄው ቤት ነው የሚውለው እያየሽው እና የታለ መኪናው እኔ እንዴት እንዳቆመው እንደዚህ ቦታ ነው ምናምን ይሉኝ ሲሄድ የለም ከዛ አያልኩና አመለከትኩኝ
አመለከትኩና ፋይፌሉ በሱ ስም ነው አይደለ? በሱ ስም ያንቺ የለበትም ያው ብትኖሪበት ብለውሽ ነበር አባቱ በርግጥ ከዛ አይ ብትኖሪበት አላሉም ከተፈራረምን በኋላ እንደዚህ ያለች ነው ያሉት በኋላ በቤት ነው እንደዛ ያሉት እሷ በሱ ስም አለች እኔ ራሴና ዞረኝ ምናምን ያሉት እንደዛ ስታደርግ ምን አይነት ሴት ናት ምናምን ያሉት ምን ችግር አለን ያልኳቸው እንጂ የዛለት አይደለም ያሉት ከተሰጠው ሊብሬው ከተሰጠው በኋላ ግን ሐሳቡን አመንጭተዋል ያመነጩት በኋላ ነው ከተሰጠው በኋላ ሊብሬው ከተሰጠው በኋላ ከዛ ፍርድ ቤት ሊዘጋ ቀናቶች ነው የቀሩት ያለኝ አማራጭ መክሰስ ነው ከዛ ጠበቃውን ነገርኩት ፋይፌሉን ታርጋውን አምጪ ሲሉኝ ኦሮሚያ ክልል ነበር ወደ ኦሮሚያ አድርጎት ነበር ነዳጅ ድጎማ በሚደረግበት ሰዓት ከአዲስ አበባ ታርጋ ወደ ኦሮሚያ አድርጎት ነበር የኦሮሚያውን ታርጋ ነገርኩት ከዛ ነገርኩትና እንደዚህ ኦሮሚያ ታርጋ ነው ያለው አላየንም እንደዚህ አይነት እንትን ፎቶን አሳይቼው ማለት ነው ከዛ ሄድኩኝና እንትን መንገድ ትራንስፖርት ይሄንን መኪና ታቆታላችሁ አልኳቸው ማለት ነው ስላቸው ጊዜ ይሄን መኪና እናቀዋለን ይሄን ታርጋ ብዬ ነገርኳቸው ይሄን ታርጋ እናቀውም ይሄን መኪና ግን እናቀዋለን ግን ታርጋው ተቀይሯል አማ ታርጋ ሆኗል ይሄን አለ አማ ታርጋ ማድረጉ ከዛ አማ ታርጋ አርጎታል ከዛ የአማውን ታርጋ ስጡኝ ከስምሪት ክፍል ወሰድኩ እዛ ይሰራል ስለሚሰራ ያለውን ያቆታላ ታርጋው ሰጡኝ ያንን አመልክቼ ጭነት እንትን ፋይፌል አለ ሁለት ቤቶች አሉ ብዬ አስመዘገብኩ የደጀኑንና ይሄ ኤልሽፑንና ኤልሽፑን ኋላ የተገዛውን ቤትና እሺ አንድ ፋይፌል አለ ይሄን እኩል ለጋራ ይገባናል ብዬ እኩል ነው ያልኩት የጻፍኩት ለምን የግሌ ነው ብዬ አላልኩም ማስንፈራረም የእኩል ነው ሆነ እሺ ጋብቻስ ተመሰረቱ በቁርባን ነው ግን እዚህ ተጋብቻችሁ ያው ገምቼ ነው ካረጋገጥሽ ከሆነ ንገሪኝ ጋብቻችሁ እንዴት ነበር በስርዓት በቁርባን አይደለም ቤተሰብ ነው ዝም ብሎ ያደረገው እንጂ ቁርባን አልተደረገም ህጋዊ ነው ተዳራችሁ ህጋዊ ነው አለ የህጋዊ ጋብቻችን ወረቀት በህጋዊ እዛ በኋላ አስቆርባችኋል አልቆረብ እንቁረብ ብዬ ነበረ ሁኔታው እንትናለ ማለት ከቆረበው በኋላ ቢሳሳት ፈራሁኝ እሱን ፈራሁት ቁርባን እኮ በቀላል አይደለም ከዛ ማለት ሁለታችሁ ስትበቁ ነው መሆን ያለበት እና ይሄ ደግሞ ነገሮች ናቸው ወቅቱና ነገሮች ናቸው ያስተሳሰረ ከዛ በኋላ ቆየ አንድ ሳምንት ሁለት ሳምንት የሚሆን እዛ ቤት እናቱ ቤት ተቀመጥን ጠበቅነው አልመጣ እሱም ስደውልለት 3 ሳምንት ተቀመጪ ጠብቂኝ አለኝ ከዚህ በኋላ አልኩት እኔ 3 ሳምንት አልጠብቅም አልኩት ከዛ በኋላ ከስ ጀመር እሱ ጻፈና ሁኔታውን እስቲ ንገሪኝ ብሎኝ ጠበቃዬ ሙሉ ጠበቃ ያስኩና እኔ አልመላለስም ለምን ከአዲስ አበባ እዚህ ይከብደኛል አንተ ውክልና ልሰጥቼ ካለው ብዬ ሙሉ ውክልና ሰጠው ለክርክር ማለት ነው እሱ ያንን አስረጅኝ ብሎኝ ያስረዳውት ይያለ ደወለ እሱ ከዛ ምንድነው የምታስብ ምን አስበሽ ነው አለ ማስበውና ናና መፍትሄ አድርግ ካልብለዚያ ልከስ ነው አልኩት ንብረቴን ስጠኝ ፍቺኝ ብለኛል ወይ መታልፈታኝ እርቅም ሆነ ፍቺ ይስተኖር ነው አንተ ጠፍተሃል የለህም ወንቀሽተ ነው የተባልከው ስለዚህ ምን ላድርግስ የምትቀመጪ ከሆነ 3 ሳምንት ተቀምጠሽ የሆነ ነገር አድርግልሻለሁ የምትፈልጊው ፍቺ አለ እሱን ካን እኔ ፈልጊ ሲሆን አንተ ነው የፈለከው አከብርልሻለሁ እኔ የምፈልገው ፍቺ እናማ 3 ሳምንት ጠብቂ እኔ 3 ሳምንት እዚህ አልንገላታም እናቴ ነሽ እዛ ቤተሰብ አለ ልጆቹን ቤተሰብ እንዳጥላ ነው የመጣችው ሴትዮ ስለዚህ እኛ ሰው ሀገር አንንገላታም ነገውኑን ክስ ነው የሚሄደው አልኩት እንዳታዝንብኝ ስለው
እንደዛ ከሆነ የሚመጣውን ነገር ትወጪዋለሽ አለ እየደጋገመ ትወጪዋለሽ አለ እንደዛ ሲለኝ ሪከርድ አድርጌዋለሁ አሰማካለሁ ከዛ ትወጪዋለሽ ሲለኝ እንዴ እንደዛ ነው አልኩት ትመላለስ ወቅታዊውን ስላየ ትመላለሳለች ብሎ ገምቶ ነውና ስትመላለስ ስለምሰለች ትተዋለች ብሎ ነው እና ለማንኛውም ነገር እገዳ አወጣለሁ ብሎ እገዳ ወጣና መኪናውን ላሳግድ ቤቱ ይሄኛውን ቤትና መኪናውን ነው መንከሰው ይሄ አንቺም ስም ያለው ደግሞ እሱ ነው ንብረት አለኝ ብሎ የሚጠይቀናል ህጉ እንደዛ ነው አለ እሺ አልኩ ግን ንብረቱን እዛ ላይ ተጽፎ እኩል ይባላል አልኩት ከዛ እኩል ብዬ ነው ያጽፌ የገባው ማለት ከዛ እገዳውን ይዞ ሄደና ደወለልኝና ስሙን ቀይሮታል እንዴ አዱኛ በልስቲ የሚባለውን እኮ ሮቤል በልስቲ ብሎታል አይ ሮቤል በልስቲ ወንዱ ነው አልኩት እንደዛ ከሆነ ስሙ ዞሯል አንቺ ፈርመሻል አለ አልኩት ከዛ ገረመኝና ማለት አልኩት ሮቤል በልስቲ ይላል ይሄ ሮቤል በልስቲ ወንድሙ ነው አልኩት በቃ ወንድሙ አዞሮታል እንዳትናደጂ ያለኔ ፊርማ ያለኔ ፍቃድ ነው ለወንድሙ ይሸጠለት ብዬ አሳግደዋለሁ ብሎ አሳገደው መኪናው ከዛ እንደዛማ ከሆነ አልኩና ሮጭ ሄድኩኝ ሲሄድ እህቱ አለች ሮቤል አለ ወንድምዬ ማለት አንተ አልኩት ምን እያደረክ ነው አልኩት ምን እንዴ መኪናውን ብለህ ባንተ ወሰድከው እኔ እናቴ ያላረገችልኝ ነው ሳረግልክ ይኖርኩት ከሞለድ ውጪ አንተ እኔን ትክደኝ አልኩትና አልቀስኩ በጣም በቃ ሆድ ባሰኝ ማለት ከዛ እኔ ማቀው ነገር የለም ምናምን አለ ማለት እና የሆነሱ ደግሞ የሆነ የለም ሙጥጥር ብሎ ለማማጣት ምናምን ተናረ ማለት ነው ከዛ አረ አሁን ባላብቱ ነህ ሞተህ ነው ባንተ ቤት በእናንተ ቤት እናንተ ብልጦች ናችሁ እኔ እኮ ምንም ቢሆን ያድሳባልኝ ድንገርክ አልኩት እኔ ለአጃ ነው መኪናውን ለሸጠልኝ ሰውዬ ትራንስፈር የሚያረኩት እኔ በሱ ቤት ከጋብቻ በፊት ነው ይሄ መኪናው ብሎ ለካ ጋብቻዋ ያላገባ ብሎ አውጥቶ ነው ያላገባ አውጥቶ መሬቱንም የተቀበለው ያላገባ አውጥቶ ነው ያንንም ያላገባ አውጥቶ ለወንድሙ ይሸጥለት ስቴትመንት አለ አልኩት ለአጃ ነው ብር የከፈልኩት እኔ ኮንኩ ደግሞ የኔ ይገባኛል ይሄ በእናንተ ቤት እናንተ ብልጥ ናችሁ ይወጣው ደነገጠ በቃ ሰውነቱ ሁላ ተንቀጠቀጠ ብዬው ትጪልኩኝና አንቺ አልኳት ለትዮ ተመልሽ ካርቴን አምጫልኩ ካርታዬ እኔ ጋር ነው ብለሻል አምጫልኳት ስለ አረ ወስዶታል አለች ከዛ ማን ወሰደው አዱኛ ወስዶታል የኔ ባለቤት ማለት ወስዶታል ከወሰደው አመት ሆኖታል አለች አመት አልፎታል አለች እንደዛማ ከሆነ የሆነ ችግር አለ ላጣራ አልኩኝና ደውዬ ነገርኩ ለጠበቄ አይ ባንቺ ስም ከሆነ ውክልና ሰጠሽዋል አለ አልሰጠውትም አልኩት ችግር የለውም አትይጂ ውክልና ካልሰጠሽ ምንም ማድረግ አይችልም አለ ውክልና ካልሰጠሽ ምንም ችግር የለውም ዝም ብለሽ ይሄንን እንከሰዋለን አለ ላጣራና እቤቴ ሄዳለሁ እንጂ ሳላጣራ ይሄን ቤት አልሄድም አልኩት ከዛ ብዬ መዘጋጃ ይልኩኝና ፋይሉን አስከፈትኩ ፋይሉን ሳስከፍት እኔ ሳልኖር እኔ ምንም ሳላቅ ቤቱን ለሰጠኋት ልጅ ውክልና ሰጥቻታለሁ ጤና በልስቲ ተወካይ ይላል ጤና በልስቲ ደግሞ ተወካይዋ ደግሞ ለሮቤል በልስቲ ሸጠችለት የኔ ካርታ ኤክሶማል እኔ ሸጫለሁ ብሎ ያንን ቤት ያእታች ደግሞ አዱኛ በልስቲ ደግሞ ባለቤቷ ነኝ እነሱ ሲሻሻጡ ወድጄና ፈቅጄ ፈርሜያለሁ ብሏል ከታች ደግሞ ወንድሟቸው ምስክር ነው ባሏ ምስክር ነው የእህቷ ባል እንደዚህ ምስክር ናቸው ቤተሰቦች ሶስት ምስክር ቤተሰቦች ናቸው ይሄንን ያየ
ዘላይ ከዛ በኋላ በቃ ማለት ያኔ ወደኩኝ ማለት በቃ ከዛ ሁሉም አይዞሽ አሉ ያለውን ነገር እንትን አሉኝ ማለት ነው እና የተወሰነ ሰዓት በድሎ ነው ብዬ ጭቅላቴ ይቅርታ አይዞሽ አይ ለንብረቱ አይደለም የሱ ክደት ያመመኝ በጣም ያን ተቸከረው ሰዓት ከጎኑ የነበርኩኝ ልጅ ይሄን ያህል ጭካኔ ከየት አመጣው አይዞሽ እና ህልም መሰለኝ ገብቶ ጋር አለበት በህልሜ በሆነና ነቅቼ ባየው እያልኩኝ ማለት ያችን ቤት በልጅነት እድሜ የሰራኋት ነው መብላት ሲያምረኝ ሳልበላ ጾሜን እያደርኩኝ እየሰራኋት ቤት ናት እነሱንም ከጎናቸው ሆንኩኝ እንጂ ሙሉን ሲክዱኝ ጊዜ ማመን አቃተኝ በተለይ እህትየዋ ስትክደኝ ተክልዬ መቆጣጠር አቃተኝ ራሴ ምን ነው ውሸት መሆን አልኩኝ
እያወቀች ነው እህቷ ታውቃለች ይሄ ሁሉ መሆኑ እና የፈረመች እሷ አይደለች እንዴት አታውቅም? እንደዚህ ሆነው አመት ሆኖታል። አመት አልፎታል። ግን እንደዚህ ጭነት መኪናው ሳይሸጥ በፊት ነው ስሙ የዞረው። ያኔ ካርታው ጠፋብኝ ያልሽ ጊዜ ማለት ነው። የዛን አካባቢ ነው። ያኔ ደግሞ ነግሮኝ ይሆናል የፈለኩት። ያኔ ደግሞ እህቱ አለ እኔ ጋር ነው ብላሻለች። ታስታውሻለሽ? እና ለዛም ነው እኔ ጋር ነው ብለሽ እንዴ አምጪ ካርታውን ስላት ከወሰደው አመት አልፎታል አለች። እሱ ጋር ነው እኔ አላውቅም አለች። ዛሴት ሳይ ሌላ ታሪክ አየ። ከዛ በኋላ የህግ ሂደቱን ከሰሽ አሳለ ጠበቃዬ ነገርኩት። ውስጥ ያሉት በጣም አዘኑና ተረጋጊ ህይወትም ያልፋል እንኳን ይሄው እያየሽ አይደል በቃ ሞትም አለ አንቺ ተረጋጊና ምናምን ዝውሮ አድረሽልኝ እባክሽን ደጅሽ ረግጫለሁኝና አንቺ አረጋጊ ያልኳት ብዙ ፈተና በህይወቴ ላይ መጥቷል። እናንተ ናችሁ እንድቋቋም የምታረጉኝና አሁንም እንደ በፊትሽ ስራሽን ስሪ ያልኳት ዋላ የተገዛውን ቤት በእናቱ ነው የገዛው። በቃ እኔ ባዶ እጄን ነኝ ምንም የለኝም። እኔ መሬቱንም ያላገባን ያወጣው ምንም ነገር የለኝም። እኔ ባዶ እጄን ነኝ። ያለችኝንም ለማሰሪያ ስለሰጠሁት እኔ ባዶ እጄን ነኝ። ሰማይ ምድሩ ዞረብኝ። አላልን አንዴ የምትወደው ሰው ሞቶ ማታምነው ነገር በቃ ማመን አቃተኝ። ምነው ውሸት በሆነ እና እሱ ባልካድኝ አልኩኝ። መፋታት እኮ ችግር የለውም ግን ክህደቱ ነው በጣም በጣም የጎዳኝ ክህደቱ ነው። ከዛ ተፋታችሁ ግን እንዴ? ከዛ በኋላ እንዴት ከሱ ጋር ልኖር ነው? መቼ ተገናኝታችሁ ብዬ ነው በዚህ መሃል ልነግርክ ነው። እሺ ከዛ ይቅርታል። አይዞሽ ብሶቱ ነው። ከዛ ነገርኩ ስለጠበቀኝ ችግር የለውም ማለት ግን እነሱ ጋር ነው ያረፍሽው እናትሽን ይዘሽ እነሱ ጋር ነው ያረፍሽው አምነሻቸው እና እንዳስነግሪያቸው ማወቅሽን አለኝ። ፋይፊሉን እንደቀየረው እንደነገርሻቸው ይሄን ቤት እንዳውቅሽ እንዳነግራቸው እና ነገ ጧት ተነስተሽ ሆቴል እረፊ ያለ። ከዛ በቃ በጣም ትንብዬ ስለነበረ መስሪያ ቤቱ እስኪዘጋ ድረስ በቃ እዛ መስሪያ ቤቱ ሆኜ ነበር እያለቀስኩኝ ነበርና እነሱ ሲያረጋጉኝ ነው የተወሰነ መሸ። እዛዛ ፖሊሱና እሱ እንፈልግሻለን አሉኝና ደወሉልኝ ሆቴል። እሺ ብዬ ሄድኩኝ የጠሩኝ ቦታ ላይ። እንደዛ ሲሆን የስልክ ናላ ይደውላሉ። አጎቶቹ ልጆች ይደውላሉ፣ አጎቶቹ ይደውላሉ። የስልክ ናላ ይደውላል። ከዛ አቤት ስላቸው ነይ እናውራ ከሮቤል ጋር የተፈጠረ ችግር አለ ነይ እናውራ አሉ። ከእናንተ ጋር ማውራውን ነገር ጨርሻለሁ ተውኝ በቃ እኔ ተውኝ አልኳቸው። ኧረ እኔ ሲሉ ስልኬን ዘጋሁት እና ሰዎቹ ጋር ሄድኩኝ። ከዛ ሲሄድ በአንተ ሙስና ከሙስናዎች ጋር ታያይዝና አለው ፖሊሱ ማለት ነው ጠበቃ
ይታሰራሉ መጥሪያ ይመጣላቸዋል ለመስሪያ ቤቱ አቃቢ ህግ ደግሞ ሙሉ ክልና የሰጠው ደግሞ እሱም ይታሰራል ለነሱ እስር ማዘዣ ታወጣለህ ከዛ ተስማማና አንቺም ደግሞ ለዛሬ ማታ ነው በጣም መሽቷል ምንም እንዳልተፈጠረ ተኝና ጠዋት ተነስተሽ ውጪ አለ እሺ አልኩኝ ከዛ ተስማማ ሄድኩኝ እቤት ገባሁ ስገባ እሷ እናቴን ስታለብስ ምግብ ምናምን ስታቀር በቃ የሆነ ትክሼን ወረረኝ ስታስመስል ምናምን መጀመሪያ ስለ መኪናው ሳወራ ከየቤቱን ሳላይ በፊት እንዴት አንቺን ይክዳል ምን አይነት የተረገመ ነው እንደዚህ ተበላሽቷል ምናምን ትል ነበር እሷ ማለት አብራኝ ታለቅስ ነበር አብራኝ ያለቀሰች እንዴት አንቺን ይክዳል አሁን ጠራርጋለት የምትሄደውን ይሰጠዋል እግዚአብሔር ይሄ ተረገመና ስትል ነበር ከዛ ቤት ስገባ ገረመኝ እንዴት ማስመሰል ቻልሽበት አልኩኝ በሆዴ ማለት ነው ቤት ስገባ አይኔን ማየት ፈርታለች ያ ወጣ ወንድምዬ የለም ውጭ ሆኖ ነው የሚደውልልኝ እናውራም ቢልኝ ማለት ነው ከዛ ቤት ምግብ ምናምን ሰጡንና ብሉ ምናምን ሲሉ በቃ አመሰግናለሁ ለማየ ሰጧት ማየ ትስቃለች ምናምን አታውቅም ምንም ነገር አነገርኳትም እንዳልነግሪያቸው ብሎኛል ትደነግጣለች ብሎኛል ከዛ በቃ ይሁን አላስቻለኝም ልናገራቸው ፈለኩ ለይወትሽ አደጋ ነው ተብያለሁ እናቴንም የሆነ ነገር ያረጓታል ብዬ ፈራሁ ዝም አልኩ እዛ ቆየውኝና እሷ ያለውን ነገር እንትን ብላ አቀራርባ ምናምን መጣሁ ብላ ወጣች እየተዳረች ታለች ሄደች አልመጣችም ከዛ ባሏም ደሞኮ እንዲያረገኝ ስለው አዲስ አበባ ሆኜ ምን አይነቱ የተረገመ ነው እንዴት እንደዚህ ያርክሽ እንዴት አንቺን ያስቀይምሻል እንዴት እንደዚህ ይላል ሲል ነበር እሱ ለካ መስካሪ ነው ቤቱ ላይ ሙሉ ናቸው በቃ ይካዱ ከዛ ምን አይነት ሰው ናቸው በቃ በጣም ተሰማኝ መጨረሻ ቤቱን ቆለፍኩት ፍሬንች ነበር ቤቱ እናትየው ዛምናው ይልካል ቤቱን ቆለፍኩት የኋላ በራለ የኋላውንም ቀረቀርኩትና ቤቱን ቆለፍኩ ቁልፌን ያስኩና ማይን ጋቢ ስታለብሳት አላስቻለኝም ይጂ አልኩኝ አንቺ ብዬ ማለት ራሴ መቆጣጠር አቃተኝና ይጂ እናቴን አትንኪያት አልኩኝ አሉ እንኳን እንደዚህ አይደለም በቃ ሽቁጥቁጥ እንደላችሁ ሲዲዮ ሲሉ ምን ይተረገማችሁ ናችሁ እናንተ ምን ክፉ ናችሁ ምን የትኛው ጊዜ ልትኖሩ ነው ልጅሽም ከዳኝ አንቺም ከዳሽኝ ያሙላ አንቺን ያልኳችሁ ያለ ሁላችሁም ካዳችሁኛ የባለቤቴን ተውት እሱ ከገንዘብ ጋር ይኖረ ነው ይሁን ለገንዘብ ይኖረ ነው ይሁን ችግር የለውም እሱ እግዚአብሔር ይፋረደው ነገ ያገኘው ተሰፈረው ቁና ማንኛውም ሰው ይሰፈርበታል ግን የእናንተ መደረብ ቤተሰብ ሙሉ 9 ሰው ነው ካደኝ ጠቅላላ አንድ ደና ሰው ይጥፋ ምን በበድላችሁ ነው ይያበድኩ አላቅም እኔ ብሏል ይሄ ቤትም ጤና እነጂ ወሰደችብኝ እኔ ስሪና ቢ አልኩኝ እዚሁ በዳርኳት በኳልኳት አንቺ አመጣሽ ወልደሽ ያላረክሽላትን እኔ ግዴታ የለብኝም ምንም እኮ ኃላፊነት ያለብኝ እኮ ቤተሰቦች አሉ ግን ለነሱ አልተወጣው ዋጋ የከፈልኩት ለእናንተ ነው እንዴት እሷ ትክደኛለች አልኩ ከዛ ደነገጡ እማዬ በጣም አፈተች እንዴት ትልቅ ሰው ተዘረጥቻለሽ የሌለብሽን እንዴት እንደዚህ ታረጋለሽ ሞሎክሴ ናት ይላል አፈተች አንቺ ማጣቂ ጉድ ተፈጥሯል ታኛልኳት ከዛ በቃ አስቀየምኳቸው ወጣለው ብለው ሊወጡ ሲሉ አረ ሌሎቹን ጀግና ልጆችና ምትሽ ታስተበድብኝ እዚህማ እኔ ማናለኝ እግዚአብሔር በስተቀር አቶጅን ቤቱን ቆልፌዋለሁ አልኳት ከዛ ተኛል አደረም ጠዋት በሌሊት ቤቱን እንትን ሻንጣዬን አስተካከልኩ ልብስ የማይልብስ መራረት ተዘረግቆ ነበር ያው ቤት ነው ብዬ ልብሶችን በተን አርጌው ነበርና
እዛው እንዳለ ልብሶቼን ሰባሰብኩ የማየን ሰብስብኩና 12 ሰዓት ሳይሆን በድግ አድርገው ቁልፍ ከፈትኩና ወጣሁ። ልትሄዱ ነው ብሎ ተከተለች ሴትዮዋ ማለት ተከተለኝ። አትከተይኝ አንቺ ሴትዮ አትከተይኝ አልኩና ተነስቼ ወጣሁ ክላስ ፍርድ ቤቱ ፊት ለፊት አዋሳኝ በዚህ ጎን እንትን አለ ፖሊስ ጣቢያ አለ ፍርድ ቤት ፊት ለፊት ያንን ቦታ ሄጄ አይቼው ነበር ቀን እዚህ ነው መምጣት ያለብኝ ብዬ ነበር እዛ ክላስ ያዝን ከዛ የምን ዘረፋ ደግሞ እኔ ተዘርፌ ደግሞ ዘራፊው አውቁኝ እንዴ ነፍሴና ባተረፍኳልኩ እንዳጋጣሚ ፖሊሱ ጋር ማታ ስናወራ የነበረው ጋር ነው ሄደው ለካ ኬላ ዘግተው አስፈትሸዋል ሲያስፈትሹ ሲያጡኝ ፖሊስ ጣቢያ ሄደዋል እና ሰርቃለች ምን ብሏቸዋል አንድ አጎቱና አጎቱ እዛ ሀገር ባላብት ተብሎ የሚባል ነው ሁለት እንደዚህ አጎቶቹ እንደገና ብዙዎች ፓወር አላቸው በነገራችን ላይ እና እዛው ደግሞ ተወላጅም ናቸው በጣም ባላብት ተብሎ የሚጠሩ ናቸው እጃቸው ረጅም እና ኬላ ዘግተው አስፈትሸው አጡሽና እዚህ እኔ ጋር መጡ እና አባረርኳቸዋል እንዴት እሷ ናት የዘረፈችው እንጂ እናንተ እሷ ነች የምትዘርፋችሁ ቀጥ ብለው ወጣልኝ እንደውም አንተ ከጎን ያለው ሮቢል ነህ ስለው አይደለም እሱማ ቢሆን ኖሮ አስረው ነበር ወንጀለኛ ነው አስረው ነበር ብዬ አስወጣቸዋል ከዛ እና ልምጣ ስለው ጊዜ አረ ለምን ወንጀለኞች እነሱ የከሰሱሽ እነሱ ወንጀለኞች እኮ እነሱ ናቸው እንጂ ምንም ነገር ወንጀል የለብሽም ዝም ብለሽ ተቀመጫለሽ እሺ ብዬ ተቀመጥኩኝ ከዛላ ከሱን ጀመርን ከሱ እንትናሉ ከዛ ከአንድ መስሪያ ቤት 33 ሰው የሚታሰሩ መጥሪያ ይመጣለት ማለት ነው እነሱ ደግሞ ጠቅላላ 9 ነው 7 መጥሪያ ነው መሰለኝ ይመጣል 2 ወንድሞቿ 3 ባለቤቷ እሷ ራሷ እህትየው ማለት ነው እንደገና ባልየው ሁሉም ማለት ነው ጠቅላላ እስር ቤት የሚገባው ከአባትየው ውጪ ሙሉውን እንዳለ እስከ ባሎቻቸው ድረስ ማለት ነው የሚታሰሩት ከዛ እንደዛ አለ አቃፊኩ ታሰራላለ ከዛ አቃቢው ጋር ሄድን ስንሄድ ይሄ ያንተ ፊርማ አይደል አለው ውክልና ይሰጣው ማለት ነው ሙሉ ውክልና ለጤና ይሰጣት አንቺ ሰጥሻት እኔ አንቺ ለማን እኔ ለጤና ለህትየው ሙሉ ውክልና ይሰጣዋት አድርጎ የሰራው አቃቢው ነው የደጀን ወረዳ የፍርድ ቤት አቃቢ አለሽ እሱ ተሰይናለሽ ኮፒው አለሽ አይወጣም ከፍርድ ቤት እሱ የሱ ውክልና ይሰጣት እንትኑን አሳይካለሁ ሙሉ ውክልና ይሰጣቸው አለኝ ሙሉ ውክልና እንትን ፍትህ ላይ ሄደው ሙሉ ውክልና ይሰጣትማ ፍርድ ቤት ነው ፎቶ ላነሳስል ከፍርድ ቤት ፎቶ ማንሳት አይቻልም ማለት እሺ ከዛስ ቀጥይልኝ እሺ እዛ ላይ ያለው መረጃ ሙሉ ፎቶ አንስቼዋለሁ አለኝ መረጃዎች እንዳለ እሺ ከዛላ ስቴትመንት አውጪ ያለኝ እንትን ያላገባ ነው ደግሞ ያወጣው እንደገና ደግሞ እኔ አንቺን ከማግባቴ በፊት ነው የመኪናውን የገዛው ስለሚልሽ የሸጥሽበትን ስቴትመንት አውጪ ያለኝ የሸጥኩበትን ስቴትመንት አወጣው የመኪናውን ማለት የገዛሽበትን አለኝ የገዛውበትን ስቴትመንት አወጣው ቤቱን የገዛውበትን ስቴትመንት አወጣው ያንን ደግሞ ትራንስፈርም ያደረኩለት መጀመሪያ የመኪናውን የገዛኝ ትራንስፈርም ያደረገልኝና ደጋፊ ዶክመንት ወደ ጭንቱን እንምጣ ምን አደረገ ምን ተፈጠረ ወደሚለው ሙሉን አጣ እሺ ከዛ ክስ ተደረገ ከዛ በኋላ ሙሉን ቤተሰብ ያለቀሰ አስታርቁኝ ይሉ ጀመር እሱ ራሱ መጣ የለም የተባለው እሺ ይቅርታ አድርግልኝ እንታረቅ እኔ እንዴት ብዬ ነው ካንተ ጋር የምታረቀው ካንተ ጋር ምኖረው እንዴት ነው ይቅርታ አድርግልኝና ሁሉ ነገር እንደነበረበት ላስተካክል
አው ሰው ያጠፋል አጥፍቻለሁ አለ እስከዛሬ ስንት እድል ሰጥቼ ካለው ይቅርታ ስንት አድርጌልኝ አመነ ሆነ አዳይ የሆነውን በሙሉ ስልክ ሲደውል ስልክ መነጋገሩ ምናምን አንቺም ጉዳይሽ አይደለም ንቀሽ ተሽዋል አሁን ሀያት የክዳት ያልሽውን በሙሉ አመነልሽ አርሜኒያ እኮ ልዩ ናት ቅድስት አርሴማ አለቻት 93 ከመቶ ህዝቧ ኦርቶዶክስ ቅዱስ ጎርጎሪዮስ ዘአርሜኒያ 15 ዓመታት የተጣለበት ጉድጓድ እዚያ ነው ይህን ሁሉ ለማስጎብኘት ሲምባ ትራቭል ማኔጅመንት ከህዳር 13 እስከ 18 በሐበሻ በፈረንጅ ሲሆን ከኖቬምበር 22 እስከ 28 በቡድን በጽዋ ማህበር ሰብሰብ ብላችሁ ከመጣችሁ እናንተ በፈለጋችሁት ቀንና ወር እናዘጋጃለን አንድም ሁለትም ሆናችሁ እኛ ባዘጋጀነው አብረን እንድንሄድ ከወሰናችሁ ትችላላችሁ 011-662-2922 0988-38-38-38 0953-44-40 ሲምባ ትራቭል እንደ ታዛዥ ልጅዎ የክዳት ያልሽውን በሙሉ አመነልሽ አመነው እሺ አመነ እዛሳስቻለሁ ይቅርታ አድርጊልኝ አለ አይ እኔ እንትናች ፍትህ ማግኘት ፈልጋለሁ አንተም ትታሰራለህ ወንድሞችህም እህትህም ሁላችሁም ትታሰራላችሁ እሺ ሌላውም አካል ፍትህ መዘጋጃ እንትን እንዳለ ሙሉ ዶክመንት ይሰራላችሁ ይታሰራል ሁሉም በህግ አቃቢው ይታሰራል ሁሉም የህግ ቅጣት ማግኘት አለበት እንደዚህም አለቀህ እና ንብረቴን ደግሞ ካፈላለሁ ወስዳለሁ አልኩኝ እንደውም የሚገባኝ እኔ ቤቷንና የልጅነት እድሜ የሰራዋት ቤቷንና መኪናው ይገባኛል ያ የሚቀጥለውን ግን አብረ ስላፈራን ወሰደው ያንን ቤትና መሬቱን ወሰደው ቤቱንና ግን መኪናዬና ቤታ ያው ልጅቷ ምትኖርበት እትምትኖርበት ግን ለኔ ነው የሚገባኝ እስከዛሬ እናንተ ናችሁ ተጠቀማችሁት ይሄ የራሴ ሀቄ ነው አልኳቸው ስለው በቃ እንታረቅ ብሎ ነው እንትን የሚል ለማካፈል ሳይሆን ለመታረቅ ነው የፈለከው አልታረቅ ማልኩኝ ያገር ሽማግሌ መጣ የዘመዶቹ መጡ ይቅርታ አድርጊለታው አጥፍቷል አሉ አጥፍቷል ልጅ ነው ተሳስቷል አጥፍቷል አሉ አይ በእንደዚህ እኔ ማጥፋቱን ብቻ አይደለም እኔ እንደገና እዚህ ስሻሽ ራሱ ሌባ ነው ተባልኩት ሲቀጥል ደግሞ እኔ አይዞክ ብዬ ከጎን ሆኜ ከትቢያን ስቸው እንዴት እኔን ይክደኛል እንዴት ይክደኛል ክደቱ ስለዚህ አልታረቅም አልኩኝ ከዛ ሽማግሌ ተሰበሰበ በሽምግልና ሰዎቹም ዘመዶቼ ማንኛውም ሰው የሚለው በተመነልሽ ተምኝ መጀመሪያ እኔ ቤቱን ረከባለሁ ምናምን ስል ቤቱንማ በተረከቢ አትሸጫትም ማለት ነው አትሸጫትም ማለት እንዴት እንደዛ ተላለክ አንተ ባላብት ነኝ ብለህ ሰው አለኝ ብለህ እሷ ማንንም የላትም ብለህ ነው የምትፎክርባት እንደዛማ ከሆነ የሽምግልናውን እንትን አፍርሰናል አለ ጠበቃ የኔ ጠበቃ በጣም ተናደደ ኋላ በገንዘብ እንትን ያዙት እዛላ ክስ መሰረትን ማለት ነው ክስ ስንመሰረት እንትን ሙስናዎች ያንገላታኛል በጣም ማለት ተስፋውን ይባላል መርማሪ ነው በቃ አንዴ ይሄን ፈርም ይላል አንዴ በጭንሽ ላይ ፈርም ይላል በእንደዚህ ፊርማ አሻራ ውክልና ስሰጪ አንቺ ክዳሽ ነው ኋላ አልተስማማጣል ሳትስማሙ የፖሊስ ጥያቄ ነው ሳትስማሙ ቀርታችሁ ፈርሶ ሊሆን ይችላልና ውሸት ከሆነ ፊርማው ይመሳሰል ተብሎ እዛ ላይ የውክልና ሰጥቻለሁ ብዬ ፈረምኩትና የኔ ፊርማ መመሳሰል አለበት ተብሎ አሻራ ፈርም ይተባልኩ ማለት ነው አሻራ ስፈርም አንዴ በጭንሽ ይለኛል አንዴ በዚህ ይለኛል ቃል ስጠኝ ስለው ቃል ሊቀበለኝ አልቻለም በየቀኑ አንገላታኝ ማለት ነው ፖሊስ ጣቢያ ከዛ ፊርማ ሰጠውና ከዚህ ጋር የሚመሳሰል ዶክመንት ይዘሽ ነው ያለኝ ከዚህ አዲስ አበባ ዶክመንት ላመጣ ሄዳለሁ ቤቴን ቆቆልፌ ነው የመጣሁት አልኩት ስለው በቃ የሆነ ያለበት መረጃ ያለብሽ የሆነ መስሪያ ቤት ሲለኝ ስለዚህ ሲለኝ ባንክ ቤት እዛ ሲሄድ ተጠቀማለሁ ከዛ አወጣው ፊርማ ከዛ የ11 2011 12 13 14 እስከ 17 ዓመተ ምህረት በ2017 ነው የተፈጠረው አምና ስለ ክረምት ባሁኑ ማለት ነው እና እስከ 17 ድረስ ያለውን ፊርማ አምጫለኝ
ከዛ ፈልገው ለምኛቸው ነው እነሱንም እንዳስቸግራቸው እያለቀስኩ ለምኛቸው ነው ያወጡት ፈልገው አንድ 5 አገኘ ይሄ በቃሻል አሉና ሰጡ 3 ለት አይበቃሽም ማለት በቃ እንገላተኛል ከዛ ምን ሆኖ ነው ይሄ ሰው የሚያንገላተኝ ስል ለካ ያጎቱን ልጅ አግብቷል በቃ የተሳሰሩ ናቸው ፓወር አላቸው ከዛ ቤተሰብ ቤትን ቢደርስሽም አያሸጡሽም ስለዚህ በሽምግልና ያለውን ነገር በገንዘብ ይተመንና ይስጡሻል ከዛ ባንዴ በገንዘብ ደለሉትና ገንዘብ ሰጡት ማለት ነው የኔን ጠበቃ ወሰዱት በየቀኑ ሞሎክሴና ቄስ እየመጣልኝ ነው ቤቴ ያለኝ እንዴ ተበዳይዋን ያንተ ጋር ነው እንደሚመጡት አልኩት ከሳሹ ሰው አለ የሚከሳቸው ከዛ ወደ እነሱ ተቀየረ ማለት ነው ገንዘብ ከሱ ተደረደሩ እንደዚህ ተፈጠረሽ ገንዘብ በምን አወቅሽ ይከፍሉኛል አለ እንሰጥሃለን ብለውኛል ሪካርድ አድርጌዋለሁ አንተ የምትከፍላትን እንሰጥሃለን ብለውኛል እሷ የምትከፍልህን ማለት እሷ የምትከፍልህን እንሰጥሃለን ብለውኛል ስለዚህ እና ስለው እኔ ለኔ አይደለ እንዴ ቆምከው ለኔ አይደለ እንዴ ምለ ተገዝተ በማየም እንትን ብለህ አይደለም ወይ እኔ ሞሎክሴ በሳቸው ቃል ገባልሻለሁ ብለኛ ነበር ወይ እና አሁን ምንድነው ሐሳብን የቀየርከው ስለው ሙሉ በጣም ያስቸገሩት ነው ነገሩ ማለት ወይ ዛቻ ምናምን ደርሶበት ይሆናል ብዬ ነው ማስበው ነኝ ወዶም ላይሆን ይችላልና ብዙ ነው ግን ታግሎልኝ ነበር እውነት ለመናገር ማለት ነው እውነታውና መመስከር ያለበት እዚህ ጋር ከዛ ቤተሰብ ሳማክር እና እዚህ አዲስ አበባ ጠበቃዎችን ሳማክር ምን ባደርግ ይሻላል በገንዘብ ይተምኑልሻል ከዛ ሽማግሌ ይሰበሰብ ነው በዚህን ቀን ሽማግሌ ይዘሽ ቅረብ ያለኝ እኔ ማን እናቃለሁ እናቴ ብቻና እኔ ነኝ ያለው ከእግዚአብሔር በታች ምንም ማንንም የለንም እንደምታየው እናቴ ናት ያለች እኔ የኔን ሰው ይዤ እመጣለሁ አለ እሺ ይዘህና አልኩት ምንም አማራጭ የለኝም የሰጡኝን ይዤ ልሂድ አልኩኝ ማለት በቃ ይዛቻ ደብዳቤ ይጽፋሉ መጨረሻው ምን ሆነ እንደዛ ምናምን ስለምፈራ ለህይወቴ በጣም ፈራ ጀመረ ማለት ነው ከዛ ስለዚህ ያለኝ አማራጭ በገንዘብ መተመን በገንዘብ ተተመነ ሁለት ቤት አንድ መኪና አንድ ባዶ መሬት 2 ሚሊዮን 300 ሺህ ብር ተገመተ ለኔ ይሰጣት ተባለ ተቀበልሽ 1 ሚሊዮን ቀድሞ ሰጡኝ 1 ሚሊዮን 300 ሺህ ብር ደግሞ ኋላ እንሰጣለን አሉ መስከረም 30 አሁን 30 ተሰጠሽ አሁን ዛሬ ጥቅምት ነው ያለነው ሁሉንም ተቀበለሻል አሁን ወደ ሚዲያ ያመጣሽ ቅሬታ ምንድነው አንደኛ እንደኔ ለተበደሉ ሰዎች ትምህርት እንዲሆን ሰው በገንዘብ ታሪኩ ገንዘቧን አምኖ የገንዘቡን አምኖ ወንድም ሴትም ብቻም ይሆናል ብዬ አይደለም ወንድም ሴትም ሊበደል ይችላል እና ለተበዳዮቹም ትምህርት እንዲሆናቸው ለሌላ ሰው ያው ትምህርት እንዲሆነውና እንደገና ደግሞ ፍትህም አላገኘው ምንም የታሰረ ሰው የለም ምንም የተባለ ነገር የለም በቃ እንዲድብስብስ አድርገውት ገንዘብም ደግሞ ያው ፋይፌሉ ራሱ 2 ሚሊዮን የተሸጠው ግን እኔ ደረሰኝ 2 ሚሊዮን 300 ሺህ ነው እንዴ ተቀላላ ያው ደጀን ነው አይደለ የደጀን ከተማ አስተዳደር ነው ይሄን ኬዝ የሚይዘው ምናልባት አሁን አንቺ የሆንሽው የጠቅላላ የከተማው ላይሆን ይችላል የአንድ የሁለት ሰው በደል ነው የባለቤትሽና የቤተሰቡ እሱንም አንቺ በነገርሽኝ እንጂ 100% እኔም እየተጋራውሽ አይደለም አንቺ ምትነግሪኝ ልሰማለሁ ምናልባት ባለቤትሽም ደግሞ እና ቤተሰቦቹ እና እህቱ አራኛ ምን ሲሆን እኛንን እንጂ ለዚህ ያበቃናት ሊሉኝ ይችሉ ይሆናል ስለዚህ ፍትህ አላገኘሁም ጥያቄሽ ጥሩ ነው ግን ደግሞ በገንዘብ ተደራድረሽ ወደ እንትን መተሻል አይደለ ይሄም ትንሽ የፍትህ ነው ብዬ ነው የጠበቅሽ አነሰን ይቻል ይሆናል ይሄ ፍትህ አይደለ በርግጥ ይሄኛው በሽምግልና ነው አይደለ ቅድም ያልሽኝ አትሸጫሽም ትሸጣታለሽ የሚል ግብግብ ስትገቡ ምንድነው ለምንድነው ማትሸጪው እንደዚህ አይነት የጉልበትና የዚህ አለ ወይ ብዬ ያሰብኩ ነበር የፍትህ ስርዓቱ እስከ 30 ሰው እንደሚታሰርቆ
ነግሮ አሳይቶሻል መጥሪያ ጽፎ አሳይቶሻል ታዲያ ለምን ይሄ እኮ ፍትህ ነው ብዬ ነው ይሄ እኮ ምልክት ነው መጥሪያ ኮፒ ጻፈ እንጂ መጥሪያ ተጻፈ እንጂ እኮ አልተያዙም እነሱ እኮ ኦኬ አሁን በሽምግልና ነው እንጂ የተፈታው የተፈጸመው ወንጀል ፍትህ አላገኘም ነው የምትይው ምንም አላገኘም ስለዚህ ፍትህ ትፈልጊያለሽ ይሰማሉ የደጀን ከተማ ታሪክሽን ለመማሪያ ነው የነገርሽኝ በጣም ደግሞ ጎበዝ ታዋቂ የተገለጸልሽ ሰዓሊ ነሽ ህይወት በሆነ ጊዜ እንደዚህ ነው በሆነ ጊዜ ደግሞ እንደዛ ነው በነበርሽበት ጊዜ ከፍታለ ደግሞ አሁን ደግሞ እንዲመንገራገጭ አለ ጥሩ ነገሩ የመጣው ዝቅታ ዝቅ አድርጎሽ አልሄድም አንቅቶሽ ተሽከሆነ መኪና ላይ እንደዚህ ስትሄጂ የሆኑ 4-5 ረብራቦች አሉ ቀጥሎ ወይ ካፋይ መንገድ አለ ወይ ደግሞ ስፒድ ብሬከር አለ ስለዚህ ነቃበል ለማለት ቀስ ይሄ ዝም ብሎ ሐሳቡን ጥሎ እየነዳ ያለም ሰው ካለ እንዲነቃ ያረጋሉ ገጥሞ ሸቀል እንደዛ መኪና ውስጥ እንደዛ ማንቂያ ይጠቅምሽ ይሆናል ይመስለኛል ይሄ ብሬከር ነው ብሬከር ከነው ከዛ በላይ ብሬክ አደረገሽ አንቺን አንደኛ ስነልቦና በጣም ተቆጥቻለሁ በወቅቱም አሁንም ድረስ አልወጣልኝም አሁንም ድረስ ሁለተኛ ደግሞ የሞራል ካሳ የሚባልም እኮ ምንም ነገር ያደረኩት ነገር የለም ሲከተል ደግሞ ለህይወቴ በጣም እየሰጋው ነው ያለሁት በጣም ነው የምሰጋው ሉካንዳ ነው ያለሁት መስካሪዎች ሙሉ ሉካንዳ መመስከር ይችላሉ እሺ ምንም ነገር ሳይኖረው ከትቢያ ተነስቶ ለዚህ እንደበቃ በማን እንደሆነ ለጓደኞቹ ለዚህ አዲስ አበባ ላሉት ደውዬ ነግሬያቸውላ ሁላችንም ሄደ ሚዲያ ላይ ከቀረብሽ እንመሰክራለን ያሉት ወይሳቸው ሁላ አለኝ ከምንም ነገር ተነስተው ለዚህ ደርሰው እንዴት ይክዱሻል ነው ያለው ሁሉ ማለት ደጀንም ሙሉም ያውቃል እሺ አብዛኛው አወቀ እኮ ይቅርታ ጠይቀኝሽ እኮ አለ እሱ እንዳለ ሆኖ ፍትህን ብቻ ሳይሆን ለህይወቴ በጣም ነው የምፈራው አሁንም ለምን እዛ ሉካንዳ ነበርኩኝ አላልኩክም የወጣሁት ውሃ እየቀዳውኝ ያለ የሆነ ሰው መጥቶ ግቢ ሲያንኳኳን የማንኛውም ሰው ነው ብዬ ከፈትኩት ከፍት ሌላ እንደዚህ ተሸፋፈነ ሰው ነው የመጣውና በጣም ነው የደነገጥኩት እዛ ጩቤ ሲያወጣ ከት ብለሽ ይጂ ብሎ ጩቤ ሲያወጣብኝ እኔ በጣም ጮኩኝ ማለት ነው ደንግጬ የዛን ጊዜ ሮጥ ሄደ ከዛ ነው ዲ ሰውን አላምንም በቃ ፈራለሁኝ እንደዚህ ዞር ስል በቃ የሚከተለኝ አንተ በኖርማል ብትሄድ ራሱ እኔን የምትከተለኝ ነው የሚመስለኝ በጣም ነው የምፈራው ከዛ ምን እንደታደርጊ ነው ከዚህ በኋላ ጨረሳችኋል አይደለ ሳንጨርስ በፊት ስለዚህ አሁን ስጋቱ የለም ማለት ነው ተቀብዬ ከወጣው አለ ከዛ ቤት ለቀኩኝ አሁን እዚህ ወደ እንትን ሄድኩኝ ማን ያደርጋል ብለሽ ነው ትሰጊውስ ገብቶኛል አትግለጪው አሁንም ስለምትሰጊ ማን ያደርጋል ብለሽ ነው እኔ አላቅም እንግዲህ እሱን እግዚአብሔር ይወቀው እኔ እነሱ ናቸው ብዬ ነው የምቀምጠው ሌላ ምንም ማስበው ጠላትም ምንም የተጋጨውትም ሰው ስለሌለኝ ልጅ ወልዳችሁ ሲቀጥልም የለንም ሲቀጥልም በጣም ፓወር አላቸው እነሱ በጣም ደጀን ላይ በጣም ፓወር አላቸው በጣም እንትን ናቸው አንቺ ነው ደጀን ልጅ ነሽ አይደለም እኔ አዲስ አበባ ልጅ ነኝ እሺ በጣም ይገርማል በጣም ነው ማመሰግንሽ ስለዚህ ለህይወቴ ሰጋለሁ ብለሽ ስጋትሽን ወደ መጨረሻ መጣሽው ዋናው ነገር ግን ጉዳዩ በዚህ ተፈቷል አሁን ከሱ ጋር በእርቅ ማለት ነው አሁን ከሱ ጋር የሚያገናኝሽ ፋይል የሚያካፍትሽ ነገር የለም አይደለ ፍትህ አላገኘውም ሲቀጥልም ደግሞ መልእክት የምሰጠው መልእክት የምታስተላልፊው ማስተላልፈው ነገር ምንድነው እፋካችሁ በቃ ለገንዘብ ብላችሁ ማንንም ሰው አትጉዱ በቃ ነገ ጥለነው እንሄዳለን ሁሉም ነገር ያልፋል እና እግዚአብሔር ደግሞ እጥፍ ነው የሚቀጣው ዛሬ ላይ ቀጣይ ቢችልም በቤተሰቡ በልጆቹ ነገ ያገኛል ዋጋ ይከፍላል ያ ሰው እና ሰው የሰውን ልብ አትስበሩ ነው የምለው ማስተላልፈው ወንድም ሆነ ሴትም ልትጎዳ ትችላለች ወንድ ብቻ አይደለ ሴት ብቻ አይደለች የምትጎዳው ወንድም ይጎዳል እና ለገንዘብ ብላችሁ አትሂዱ ነው የምለው ይሄንን መልእክት አስተላልፋለሁ ያለፍሽበትን በስዕል ሳይልኝ ብለሽ ምን እንዴት አድርገሽ ነው የምትስይው ሙያሽ ስለሆነ ያለፍሽ የገጠመሽ ምናምን አለ አይደለ
እሱን ሳዩ ብልሽ ለምሳሌ ባለቤትሽን ሳዩ ብልሽ እንዴት አድርገሽ ነው የምትስዩ? በአሁኑ ሰዓት እኔ እንዴት እንደምስለው አላውቅም። ወደ ጎን ወደ ግራ እንዴት አድርገሽ ነው የምትስዩ? ቅድም ያሳየሽኝ ስዕላት አሉ በጥቁር በቀይ በምንድን ነው የምትስዩ አንቺ? መጥፎ ጠባሳ ነው የጣለብኝ እና ከብዳል። እሱን የምስለው ያው በጥሩ ነገር እንደማልስለው ግልጽ ነው። የመጀመሪያ ትህትናውንና ክደቱን ነው ማንጸባርቀው። እኔ ቁሳቁስ ላስቀምጥለትና ገንዘብ እዚህ ፊቱ ላይ ላስቀምጥለት እችላለሁ። እሱ ጋር እርካታው ገንዘብና ትዳሩ የቱ ነው የሚበልጠው የሚል ነገር ነው የምስለው። በጣም ይገርማል። ጥሩ እይታ ነው። ከዚህ በኋላ ዛሬ ሊሆን ይችላል ከነገ ጀምሮ ጓደኛዬ ቁም ነገር አህመድ ሾም በሾ ስትል ሰማታለሁ ብዙ ጊዜ ወንድን በወንድ ማለቷ ነው። ህይወት በምን መንገድ ስትቀርቢ ወይ ሲቀርብሽ አንቺም ስትቀርቢው እሱም ስትቀርቢው የሆነ ነገር ቀደም እንዳልሽው የምትሰጂው ነገር ይኖራል እንደንተን ግን ወደ ህይወትሽ እንዲመጣ የምትፈልጊው የምትጠብቂው ምን አይነት ወንድ ነው? እኔ ከአሁን በኋላ የቤተ ክርስቲያን ሰው የሆነ ሰው ምናልባት እሱም ቁስሌ ከሻረ ነው እና አይቼ ፈሪያ እግዚአብሔር ያለው ሰው ይሁንና አሁን ህይወት አስተምሮኝ የለ ያው ከተፈጥሮ መሰጠት ይፈልጋላ የዋነት ከተፈጥሮ እኔ ሰውን አምናለሁ። ያንን ግን ለማመን ባልችልም ማለት ልተወብል ብትል አትችለው ግን ያንን እኩል ለኩል እምነትም ሆኖ ራሴንም መጠበቅ እና ወደ ህይወት የሚመጣውን ሰው ደግሞ ከቤተክርስቲያን የተገናኘ እንዲሆንልኝ ያው እሱ የእግዚአብሔር ስጦታ ነው የእመቤቴ ስጦታ ነው። አሜን። ጥሩውን ይግጠምሽ ቁስልሽንም የሚሽር በጣም በጣም አሳዝነሽኛል። ደግሞ ችሎታሽ የስነ ስዕል አቅምሽ ደግሞ ያስደስታል። ስለዚህ ትልቅ ሙያ ስላለሽ ይበልጥ እኔ አንዱ ዛሬ ሙያሽንም ማሳየት ደግሞ የሆነሽውን ታሪክሽን መስማት ነበር። ሁለቱን አድርገናል። ተስፋለኝ ስልክሽንም እዚህ ጋር አስቀምጣለሁ። የሚያስሉ ሰዎችም ያገኙሻል። ደግሞ ባለፈ ነገር ብዙ መቆየት እኔ ላንቺ ለመምከር አይደለም ታቂያለሽ። እንደው ብዙ ሰዎች ሲሉት ከኔ የወጣ አይደለም ይሄ ሐሳብ ሌሎች ሲሉት ምሰማው ነው። ያለፈ ነገር አለፈ ማለት ወደ ኋላ ተመልሰሽ እንዲ ነው የምትይው እንዲ ባረግ ነው የምትይው ነገር አይደለም። እጅሽ ላይ ያለው ዛሬና ነገ ነው። በዛሬና በነገሽ ላይ የበለጠ መስራት የተሻለ ነው ብዬን ያምናለሁ። ብታደርጊው ደግሞ ደስ ይለኛል። ለሁሉም ሰዓሊት ሃይማኖት እውነቱ በጣም ነው ማመሰግንሽ። በሰላም ግቢ ወደ ቤትሽ። አሜን። አመሰግናለሁ። በዚህ ታሪክ በሰፊው ስምህ ሲነሳ የነበረው ባለቤቷ የቀደመው አቶ አዱኛ በልስቲ ስሙ በተደጋጋሚ ተነስቷል። እናም በእኔ በኩልም እውነት አለኝ የምለው ካሉ እሳቸውንም ለማቅረብ እንሞክራለን እንደውላለን። ሌሎቻችሁንም እንዲሁ የተለየ ታሪክ ካላችሁ ተነግሮ የሚያስተምር ወይ በታሪካችሁ ልትታገዙ ስለምትችሉ ደግሞ በህይወታችሁ አንዳች ምዕራፉ ከተቀደደ ቁልፉም ከተዛነፈ በስነ አእምሮ በስነ ልቦና ባለሙያዎች ታግዘን ቅደቱ ይሰፋ ዝንፈቱም ይቆለፍ ዘንድ እንጥራለን። አገልግሎት ካለ እሱን ምርትም ካለ ለማስተዋወቅ ከስር ያለው ስልክ ያገናኘናል። ተክለ ሃይማኖት አዳነ ነበርኩ።